የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት። እንዴት ናችሁ ብያለሁ፣ ሰላም ብያለሁ። ኤልሳ እንኳን ደህና መጣሽ። እንዴት ነሽ እህታችን? እንኳን ደህና ቆየ አለው። እግዚአብሔር ይመስገን። ይሰማል? ይሰማል በደንብ ይሰማል? አዎ ይሰማል በደንብ። አዎ እና አሁን እንዳጋጣሚ ስከፍት ነው ያንተን ቻናል ያየሁትና ማለት ነው። እኔ ኦርቶዶክስ ነኝ፣ ያው መቼም ለስሙ ኦርቶዶክስ ነኝ፣ ግን ያው በቃ ብዙ ነገሮችን ማጠፋቸው ነገሮች አሉና አሁን ሳይህ እንደ ወንድም እንትን ስላልኩ ነው ማለት በቃ ጴንጤውም ሲመርቅ አሜን እላለሁ፣ ሙስሊሙም ሲመርቅ አሜን እላለሁ። የእውነቴን ነው የምልህና 3 ልጆች አሉኝ፣ ቤት ውስጥ ነው የምውለው። ባለቤቴ ያው ትንሽ ከኔ ይሻላል እግዚአብሔር ይመስገን፣ ትንሽ አክራሪ ነው፣ ግን በቃ እኔ ምንም መሆን አልቻልኩም እና ግራ ነው የሚገባኝ። በቃ ወጥቼ ስራ ብጠይቅ አይቀናኝም፣ በሬ ላይ የሚጥሉት ነገር ብዙ ነገሮች አሉና በቃ ወደ ኦርቶዶክስ ነገሮች ላይ ምንም ሊገፋኝ አይችልም። በቃ ማደላው ወደ ሌላ ቦታ ነገሮች ነው። በቃ ሃይማኖቴ በቃ ወደ ጴንጤው ወደ ምናምን ሆኖና በጣም ነው ግራ ይገባል። ልክ አሁን እንትን ሳይ እመቤቴ ድንግጥ ነው ያልኩት ውስጤ። ከዛ በቃ እስቲ አለ ዝም ብዬ ላልፈህ ነበር። ከዛ መልሼ ነው ደንግጬ ወደ አንተ የገባሁት ማለት ነው። እና በቃ ብዙ ነገር በቃ አይምሮዬ በቃ ልክ አይደለም። ምንም አይነት ነገር ምን እንደሆንኩኝ ግን እኔ አላቅም። በቃ ስለዚህ ምክር ነው የፈለግሽው ከኛ? አዎ ደስ ይለኛል፣ ብትጸልይልኝም ደስ ይለኛል። በቃ እኔ እንጃ እንዴት ብዬ እንደማስረዳህ አላቅም። በቃ ግራ የገባው ሰው ታውቃለህ፣ አንዳንዴ ከሁሉም የሌለ ግን አንገቴ ላይ ማተብ አንጠልጥዬ ከምኑም የሌለው ማለት ነው። በቃ ከምንም እና የማየው ህልም ራሱ በጣም በቃ ከኔ ለኔ የማይገባ ነው። የእውነት ነው ማለት እኔ ከኃጢአቴ ብዛት ይሁን አላቅም፣ የማየው በቃ ትልልቅ ህልም ነው። በቃ ሰማይ ተከፍቶ በቃ ፈረሰኛ ጊዮርጊስ ያለው እንደው በእኔ የሚጠሩ አይደሉም፣ እግዚአብሔር በሚያውቀው። እኔ በፊት ገብርኤል ካልኩ እኮ ለሁሉ ነገር ፈጥኖ ይደርስልኛል። እኔ ግን ለሱ እንኳን መታመን የማልችል ሰው ነኝ። እውነቴን ነው ማለት እንዲህ ስለ በጣም ከፍቶኝ ነው። እነሱ ግን ለኔ አሁንም አሉ፣ ጠባቂ ናቸው ምናምን። ግን በቃ እኔ እንጃ እኔ እንዴት ብዬ እንደምነግርህ በጣም በቃ አንዳንዴ ግራ የሚገባበት የጨለመበት ሰው ታውቃለህ። አይዞሽ እህታችን፣ ያጋጥማል ማለት በክርስትና ህይወት ላይ መድከም አለ፣ መጠንከርም አለ። የወደቁ መነሳት ደግሞ በክርስትና ህይወት የተለመደ ነውና እኛ በጣም በብዙ ነገሮች እንፈተናለን። በመኩሳ መናፍስ እንፈተናለን። አጠገብሽ ባል በብዙ ነገር ትፈተኛለሽ እና አንድ ነገር ደግሞ ማወቅ ያለብሽ ምንድን ነው እህታችን፣ በማንኛውም ሁኔታ ውስጥ እኔ አምላክሽን መርሳት የለብሽ። አሁን የያዝሽውን እምነት ያለሽበትን እምነት እናትና ከአባትሽ ስለተቀበልሽው ብቻ ሳይሆን አሁን ራስሽን ስለምታውቂ ከነፍስም ከማወቅ አልፈሽ 3 ልጅ እስከ ማፍራት እስከደረስሽ ማለት ነው። አሁን እምነቴ ምንድን ነው፣ ማንን ነው የማመልከው፣ ምን እያደረግኩ ነው የሚለው ነገር በደንብ ራስሽን ጊዜ ሊኖርሽ ይገባል ማለት ነው። እና ሁሉ ነገር የሚጀምረው ከዛ ነው። ለኃጢአቱ ምናምን ሁላችንም ኃጢአተኛ ነን፣ ሁላችንም ድካም አለብን፣ ሁላችንም ብሩክ ያለብን ማለት እዚህ ጋር ቁጭ ብዬ ስታየኝ እኔ ከአንቺ የተሻልኩ ጸሎተኛ ምናምን አይደለሁም። ግን በተቻለኛ አቅም ያው ለመቅረብ እሞክራለሁ። እና አንቺ ማድረግ ያለብሽ ነገሮች ምንድነው? ቀስ ብለሽ መጀመሪያ ራስሽን ማረጋጋት። በቃ አሁን የት ነው የቆምኩት፣ ምን ላይ ያለው የሚለው ነገር በራስሽን በደንብ ትገኛለሽ። እና ይሄ ከአንቺ ከምታስቢው ለምሳሌ አንቺ ኦርቶዶክስ እምነት ላይ ነሽ ያለሽው፣ ኦርቶዶክሳዊ ነገሮችን ውስጥሽ ሊፈቱ ይችላሉ። ግን ድርጊቶች ደግሞ እንትን ሊሆኑ ይችላሉ። በቃ ይሄ ውስጥሽ ከሚፈልገው የተለየ ፍላጎት ሊኖር ይችላል። ልክ ወደ ጴንጤ ሊሆን ይችላል፣ ወደ ሙስሊም እንደዛ ሊሆንብሽ ይችላል። እና አሁን ላይ ምን አለ መሰለሽ፣ አሁን ለአንቺ አጠር ያለሽ ምክር በመክረሽ ነው የሚሻለው። እና ትንሽ አንዳንድ ጠይቀሽና ከዛ በኋላ እህታችንም ማለች ምክር ቢጤ ትንሽ ጣል እናደርግልሻለን። አቅማችን ማለት እኛ ከአንቺ በልጠን ተሽበን ሳይሆን ምናምን ጋር ልንወያይ ሰሆን የመጣ ነው። የቻልናትን ነገር ለመነጋገር እንሞክራለን ማለት ነው። እና
እሺ አባቴ የመናፍስት ውጊያ ትምህርቶችን ተምረሽ ታውቂያለሽ? እነ መምህር ግርማ የሚያስተምሩትን መምህር ተስፋዬ ቀሲስ ሄኖክ ምናምን የሚያስተምሩት ትምህርት ተምረሽ ታውቂያለሽ? አዳምጠሽ ታውቂያለሽ? ትምህርታቸው ምናምን አልፋቸዋለሁ። ምንም እንደዚህ እንትን ሲል በቃ ስለሚጨንቀኝ እልፍ ነው ማረጋቸው። ሳያቸው ራሱ እንደዚህ ብዙ እንትኖችን አላንተናል። በጣም ጥሩ። አሁን በቃ ቀላል ነው። አሁን አንቺ አንደኛ የመጀመሪያ የቤት ከመክሩ በፊት መጀመሪያ የቤት ስራ መስጠትሽ አሁን የመምህር ተስፋዬ ትምህርቶችን ብታዳምጪ ገጠመኝ ነው የሚያቀርበው። ገጠመኝ አንድ ሰው በህይወቱ ያሳለፈውን መከራ በዛ ውስጥ ያደረገውን ጉዞ ውጣ ውረድ እንዴት በእግዚአብሔር ኃይል እንደወጣው እግዚአብሔር እንዴት እንደረዳቸው እግዚአብሔር እንዴት ቅርብሽ እንደሆነ እግዚአብሔር አምላክ አንቺን ለመርዳት ምንም አይነት ነገር ከአንቺ እንደማይጠብቅና በቃ አንቺ ሰው በመሆንሽ ፍጥረት በመሆንሽ ብቻ እንደሚወድሽና እንደሚያግዝሽ በጣም የሚያሳይ በጣም ትልቅና የሰውን ህይወት የሚቀየር ትምህርት ነው እና እሱን ትምህርት የምታዳምጪ ጋብዝሻለሁ መጀመሪያ ማለት ነው። እሺ ዩቲዩብ ላይ ማለት ነው መምህር ተስፋዬ ገጠመኝ ብለሽ ዩቲዩብ ላይ አያለው። ዩቲዩብ ላይ አለ። ሁለት ዩቲዩብ ያለው ኤፍታ ተስፋ ስላሴ የሚል አለው። እሱ ደግሞ ላይቭ የሚገባበት ነው። ገጠመኞችን ለማዳመጥ ሞክሪ። ቢያንስ ስራ እየሰራሽ ከልጆች ጋር ስለሆንሽ ወይ በቲቪ ወይ በስፒከር ከፍተሽው በቀን አንድ በቀን ሁለት ምናምን ጀምሪና በሰበራት ላይ መንታዎች በት ይኖራል ማለት ነው። ይሄን ይመስላል። ይሄን ካዳመጥሽ በኋላ አሁን ከቀጣይ መታይ ስንወያይ ስለምን እንደምናወራ ስለሚገባሽ ማለት ነው። አሁን ቀጥታ እንደዚህ የሚያደርግሽ መንፈስ እንደዚህ ነው ማለት አልችልም። ምክንያቱም አንቺ ገና የመናፍስት ውጊያ ትምህርት ስላልተማርሽ ማለት ነው። እና አሁን ምንድነው ባጭሩ ነው የሚመርቅሽ ልጀምርና ውደታችን ከሶስት ልጅ ጋር በነገራችን ላይ ትንሽ ከበድ ይላል። እንዲህ የጸሎት ጊዜ ላይኖርሽ ይችላል። በቃ በጣም በብዙ ነገር ማለት ላይመችሽ ይችላል። ቢዚ ልትሆን ይችላል። እና ግን በቤትሽ ደግሞ ትንሽ ካለች ሰዓት ልጆችሽን ካስተኛሽ በኋላ ወይ እረፍት ትምህርት ቤት በሄዱ ሰዓት አንቺ ለእግዚአብሔር የሚገባውን ትንሽዬ ሰዓት መስጠት ከትንሽ መጀመር ማለት ነው። ለምሳሌ ውዳሴ ማርያም በቃ የዕለቱን ከመጸለይ ጸልየሽ በኋላ መስገድ ትችላለሽ ማለት ነው። እቺን ጸሎትና ስግደት በትንሹ ከጀመርሽ በኋላ ከዛ በኋላ ቀስቀስ እያልሽ ነገሮች ሁሉ ከትምህርቱ ጋር ላይ ስታካሄጂ ብዙ ነገሮች ሊቀየሩ ይችላሉ። አስተሳሰብሽን ጭምር ማለት ነው። እና ስላበዛሽ ወይም ስላላበዛሽ ነው አይደለም። ድካምሽን የልብሽን የውስጥሽን ነገር እግዚአብሔር አምላክ። ስለዚህ አንቺ ምንድነው ዋናው ነገር በቃ እሱን ፈልገሽ መሄድሽ ነው ማለት ነው። ልብሽ ወደ እሱ በቃ ወደ እምነትሽ ፍጣርሽ ማረግ ከሆነ አላማሽ በትንሹ በቃ ይሄን ነገር ለማድረግ መቁረጥ አለብሽ ማለት ነው። አንዳንድ ጊዜ ምን አለ መሰለሽ ነፃ ፈቃድ ያስፈልግሻል። እግዚአብሔር አምላክ ያንቺን ነፃ ፈቃድ ይፈልጋል። አንቺን ለማዳን ከአንቺ ጋር ለመሆን ከአንቺ ጋር ለመስራት እግዚአብሔር አንቺ ፈቃድ ይጠይቃል። ዝም ብሎ ከመሬት ተነስቶ እግዚአብሔር አምላክ እንትን ያለሽ ነው። መጽሐፍ ቅዱሳችን 40 ዓመት ባልጋ ላይ የተኛው መጻጉዕ ክርስቶስ ምንድን ያለ ልትድን ትወዳለህን ያለ ጠይቆት ነው ያለው እንጂ ዝም ብሎ ተነስተህ አልጋህን ይዘህ ሂድ አላለው። ስለዚህ አሁንም አንቺ ልብሽ እግዚአብሔር እየፈለገው ነው። ስለዚህ እግዚአብሔር ደግሞ ገና ሳትፈልጊው ልትድኚ ትወጃለሽ ነው ያለሽ ነው። እና አንቺ ደግሞ ምላሽ ምን ሊሆን እንደሚችል እንግዲህ ያው እንትን አዎ ነው የለውም። ስለዚህ መጽሐፍ ቅዱስም የመዳን ቀን ዛሬ ነው ከዛሬም ደግሞ አሁን ነው ስለሚል ስለዚህ ክርስቲያን ቁርጠኝነት ያስፈልጋል ማለት ነው። ቁርጠኝነት በቃ ከዛሬ ጀምሮ ውዳሴ ማርያም ጸልያለሁ ትንሽ 5-9 ቢሆን እሰግዳለሁ ብለሽ ለራስሽ አቋም መውጣት ማለት ነው። በቃ ዛሬ እንደዚህ ያለሽ ምናልባትሽ የክርስትና ህይወት የሚያድግ ህይወት ነው። በአንድ ጊዜ ትላልቅ መጽሐፋትን መጸለይ ትላልቅ ድርጊቶች ማድረግ አትችልም። የክርስትና ህይወት ልክ እንደ ህፃን ልጅ ዳዴ እያለ እየወደቀ የተነሳ መራመድ እንደሚችሉ ይችላል። ክርስትና ህይወትም እንደዛ ነው። ቀስ እያልሽ መጸለይ ጀመረሽ ከዛ ወደ ውዳሴ ማርያም ስትገቢ እያልሽ በጣም በቃ ጸሎቶችን እያወቅሽ ስትመጪ እያልሽ ስትሄጂ እያደግሽ ትመጫለሽ ማለት ነው። ይሄ የሚያድግ ህይወት ነው ማለት ነው። እና ነገሮችን በአንድ ጊዜ ማድረግ የምታደርጊ ከሆነ ከአንድ ሳምንት የዘለለ ጊዜ አይኖርሽም ማለት ነው። አንድ ሳምንት እነዚህ መጸለይ፣ መዝሙር ማዳመጥ ምናምን ሁሉ ነገር ታቆሚና በዓለም ውስጥ እየኖርሽ ግን በቃ መንፈሳዊ ህይወትን ለመኖር ትፈልጋለሽ ማለት ነው። ግን በአንድ ሳምንት ደግሞ አይሳካም፣ አይሆንም። አንደኛ የመናፍስት ፈተና አለ፣ ብዙ ፈተና አለ፣ ብዙ ነገር ስላለ በአንድ ሳምንት እንተዋለን። እኔ ብዙ ጊዜ አሮጌ ስለማቅ ማለት ነው። ስለዚህ ምንድነው
ቁርጠኝነትሽን ታወጪና ከዛ በኋላ በትንሹ በቃ እግዚአብሔር ካለ ሰዓት ትንሽ ሰዓት ስጭኛለሽ። ስለዚህ ትንሽ እያደረግሽ ዛሻት እያበዛሻት ትሄዳለሽ፣ ያድጋል ማለት ነው። እና ለራስሽ ቻሌንጅ መስጠት ማለት በቃ እንደዚህ ባረግ ዛሬ ውዳሴ ማርያም እጸልያለሁ መንገድሽ፣ ከዛ ዛሬ 3 ሰግዳለት ያለሽ፣ ከዛ ነገ ደግሞ እስኪ 6 ሰግድ ትችያለሽ፣ ከዛ ከነገ ወዲያ 9 ሰግድ ትችያለሽ። ይህን እያለ ያድጋል። አይ ያለ ነገር የአንቺ የልብሽ ፍላጎት ነው፣ የእግዚአብሔር የመፈለጎት መሻትሽ ዋናው ነገር እሱ ነው ማለት ነው። ስለዚህ አንቺ ቁርጠኝነት ሊኖርሽ ለምትወጂው መልአክ ለምትወጂው ቅዱስ ካለ እሱን ተማጸኝ። በቃ አበርታኝ፣ ጉልበት ስጠኝ፣ ብርታት ስጠኝ፣ እኔ ደካማ ነኝ፣ እኔ ምንም ማድረግ አልችልም፣ በራሴ ምንም ማድረግ አቅም የለኝም እና እባክህን አግዘኝ፣ እርዳኝ፣ ቤታችንን በመጃሽ አግዥኝ ምናምን በያት ያግዝሻል። ስለዚህ ቁርጠኝነት ከሌለሽ እህታችን በቃ ዛሬ ነፃ ፈቃድሽ ተጠቅመሽ ማለት ነው። ነፃ ፈቃድሽ ተጠቅመሽ ዛሬ በቃ እንደዚህ ብላለሁ ጀምራለሁ ብለሽ ካላልሽ ከመቼም አትጀምሪም፣ እስከ መቼም ነገሮች ይስተካከሉ ማለት ነው። ይሄ የነገሮች መበላሸት የነገሮች እንትን ማለት እሱ ልክ እንደዚህ አይነት ነገር ማድረግ ስትጀምሪ ሊቀረፉ የሚችሉ ነገሮች ናቸው። በትምህርት ውስጥም ስታዳምጨው ይህን ትምህርት የምታውቂው ነገር እየተረዳሽው የምትወጪው ነገር ነው። ለምን እንደዚህ እንደሚሆንብሽ፣ ለምን የራስሽን እምነት እንዳታውቂ እየተደረግሽ፣ ለምን የሌላ ሰው እምነት ሄደሽ ለማየት እንደወደድሽ፣ እንደዚህ ነገሮች በትምህርት የተማርሽ ይገባሻል ማለት ነው። አሁን ይሄን ነገር ብዙ አያስጨንቅሽ። በቃ አሁን ምንድን የሚያስጨንቅሽ? በቃ አሁን መጸለይ እጀምራለሁ መስገድ እጀምራለሁ ብለሽ ለራስሽ እንትን ማለት ነው። ለራስሽ በቁርጠኝነት ነገር ነፃ ፈቃድሽ ተጠቀሚበት ማለት ነው። ምክንያቱም እግዚአብሔር አምላክ ነፃ ፈቃድ አይነካም። እግዚአብሔር ነፃ ፈቃድሽ ያልነካ ደግሞ ሰይጣንም አይነካም ማለት ነው። ሰይጣን ሀሳብ ነው የሚያቀርብልሽ። ለምሳሌ እንዳትጸልይ ዝም ብለሽ ተኝ የሚልሽ እሱን ድምፅ ሰምተሽ እንደዛ ነው የሚሰማኝ ውስጤ። መተኛት አለመተኛት ደግሞ የእኛ ምርጫ ነው ማለት ነው። ገባሻለሽ እንጂ ሰይጣን እጅሽን ይዞሽ እንዳትጸልይ እንዳትሰግጂ ማድረግ አይችልም። ምክንያቱም ነፃ ፈቃድሽን ማድረግ ስለማይችል እንኳን ሰይጣን ዲያብሎስ የተወገደ የተረገጠ መድኃኔዓለም ኢየሱስ ክርስቶስ እንኳን ነፃ ፈቃድሽን አይነካም። ጠይቆሽ ነው አድንሽን ጠይቆሽ ነው። ስለዚህ አንቺ ነፃ ፈቃድሽን ሙሉ ለሙሉ ለአጋዕዝተ ዓለም ሥላሴ አሳልፈሽ ስጪ። ለእግዚአብሔር አምላክ ለኢየሱስ ክርስቶስ ስጪው። ነፃ ፈቃድሽን በቃ አንተ በህይወቴ ፍቀድብኝ፣ በቃ አንተ አበርታኝ፣ ህይወቴ እንዲሆን የምፈልገው ይሄን ነው ብለሽ አሁን ካለሽ ላይ ትንሽዬ ጸሎት ጀምሪ። እንዲህ እያልሽ እንዲህም እየገባን ስለምንወያይም እየመጣሽ በቃ ነገሮች እንወያያለን ማለት ነው። ግን ያልኩሽን ትምህርቶችና ይችን ነገር ቢያንስ በዚህ ሳምንት ውስጥ የሆነ ነገር እንትን ብለሽ ብታሳውቂ ደስ ይለኛል። የቴሌግራም ቁጥር ላይ ቆይ ለሁላችሁ ምነግራችሁና እዛ ግሩፕ ከፍትና እዛ ላይ ነገሮችን እንትናለን ማለት ነው። እና እህታችን በእኔ በኩል ይሄ ነው። አስካለ ማርያም ይፍታህ አስካለ ጨምሪላት ትንሽ አስካለ ከተመቸሽ ቅዱስ ይሰማል? ጥያቄ ነው ወይስ? ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አመሻችሁ የክርስቶስ ቤተሰቦች እህቶችም ወንድሞችም። የጌታ የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይኖር። የእመቤታችን ምልጃና ጸሎት፣ የቅዱሳን መላእክት ጥበቃ፣ የጻድቃን ሰማዕታት ተራዳኢነት ከእኛ ጋር ከሁላችን ጋር ይኖር። መቀጠል እችላለሁኝ። ያው አንዳንድ ነገሮችን ማለት ፈልጌ ነው። እህታችን ነው? አዎ ለእህታችንም ለአንተም ጭምር ማለት ነው። አንተ ካልካቸው ላይም የተወሰነም ጨምርላት ይኖራል። እህታችንም ጥያቄዋንም እሺ ወንድሜ እግዚአብሔር ያክብርልኝ። በመጀመሪያ በጣም ጥሩ ርዕሰ ጉዳይ መርጣችኋል፣ ወይም ደግሞ ጥሩ ነገር ላይ ያላችሁት። ምክንያቱም አሁን ላይ ተሸፋፍኖና ተደብቆ እንዲሁ ዝም ብለን እየሸፋፈን እየደበቅን እየሄድን ውስጥ ለውስጥ ደግሞ ለሰይጣን የሚመች ማንነት ገንብተን እሱ ደግሞ ውስጥ ለውስጥ በደንብ ሁኔታዎችን እየቀያየረ ከዘመኑ ጋር ራሱን እያዘመነ ስራውን እየሰራ እየነጠቀ ይገኛል። ነፍሳትን ራሱ እየወሰደ ይገኛል ማለት ነው። እና እንደዚህ አይነት ጉዳዮች ላይ ማውራት ስትጀምር ደግሞ ፈተናዎችን በዛው ልክ ይበዛሉ። ከውጭ ሳይሆን ከራስ ሰው ማለት ነው። ከራስ ዙሪያ ካሉት ፈተናዎች ይበዛሉ እና እነዚህንም ቀድመሽ እንድታውቂያቸው ነው። አሁን መንፈሳዊ ህይወት ውስጥ ወይም ደግሞ ውጊያ ውስጥ ስትገቢ
ፈተናው የሚነሳው ከራስሽም ቤተሰብ ዙሪያሽም ካሉትም ነው የሚነሳው። የሚጀምረው ሰይጣን የሚያስነሳው ከዛ ነው። ምክንያቱም አሁን ሰይጣን ስትመለከቸው ችግር የለውም ነገ ከነገ ወዲያ ቀስ ብዬ አስቆማታለሁ፣ ንስሐ ከገባች በኋላ ከዛ እንዳትቀጥል አረጋታለሁ፣ ቅዱስ ቁርባን ከተቀበለች በኋላ ከዛ እንዳትቀጥል አረጋታለሁ አይልም። ገና ስትጀምሪ፣ ገና መነሳት አንድ እግርሽን ማንሳት ስትጀምሪ ነው ከእንጭጩ ለማስቀረት የሚሞክረው ማለት ነው። ያን ለማድረግ ደግሞ የማይሄድበት መንገድ የለም። ስለዚህ አንቺ ዓለማዊ ሁነሽ እንደፈለግሽ እየተኛሽ፣ እንደፈለግሽ እየተነሳሽ፣ እንደፈለግሽ እየበላሽ ስትኖሪ ያልገጠሙሽ ፈተናዎች ሁሉ በህይወትሽ ምስቅልቅል ያለ ነገር መንፈሳዊ ውጊያ ስትጀምሪ ሊመጡ ይችላሉ። ግን እነዛ ጊዜያዊ መሆናቸውን አስቀድሜ ልነግርሽ እወዳለሁ። እነዛ ሁሉ የሚመጡብሽ ፈተናዎች ሁሉ ጊዜያዊ ናቸው። ዋንስ ሰይጣን አንዴ ከተሸነፈና ከአንቺ ህይወት ሙሉ በሙሉ ለቆ ከወጣ በኋላ የሚስተካከል ማለት ነው፣ ወደ ቀናው መንገድ የሚመጣ ማለት ነው። ስለዚህ መነሻሽን ከምንድን ነው ማድረግ ያለብሽ? እኔ ወንድሜ ባይዘዌ እንትን አሉኝ 5 መርሆች አሉኝ እንደ መርህ ያስኳቸው ማለት ነው። ዓለም ለራሷ የመታቀም መወሰን እያለች የምታወጣው መርህ አለ። እንደዛ ሳይሆን ከዛ በተቃራኒው 5 መርሆች አሉኝ። እነዚህ መርሆች 5 መዎች ብዬ ያስኳቸው፣ አንደኛው ምንድን ነው መሰለሽ? የመጀመሪያው የሁሉም ነገር መነሻው መናዘዝ ነው። መናዘዝ ማለት ምን? ንስሐ መግባት ማለት ነው። ምክንያቱም ኦርቶዶክሳውያን ወይም ደግሞ እኛ ሁላችንም የራሳችን የሆኑ 3 የህይወት ደረጃዎች አሉን ብዬ አምናለሁ። ትናንትና የሚባለው ታሪካችን፣ ዛሬ የሚባለው ወርቃማ ድላችን እና ነገ የሚባለው ተስፋችን ማለት ነው። ስለዚህ የብዙዎቻችን ታሪካችን ብዬ የጠቀስኩት ትናንትናችን መልካም አይደለም፣ የብዙዎቻችን ማለት ነው። ብዙ ችግር ያለበት፣ ብዙ ጣውረድ ያለበት፣ ብዙ ኃጢአት የሰራንበት፣ እግዚአብሔርን ያስቀየምንበት፣ በዛውም ላይ ደግሞ በእናቶቻችን በአዳም ልኮ ምክንያት መናፍስትን ወርሰን የመጣንበት፣ በነፃ ፈቃዳችን ቅድም ወንድማችን ሲልሽ እንደነበረው በነፃ ፈቃዳችን ደግሞ ኃጢአትን በመምረጣችንና ከሰይጣን ጋር ለመጓዝ በመወሰናችን ምክንያት ራሳችን ሰይጣንን ስበን ያስገባንበት ብዙ ክፋቶችን የሰራንበት ታሪክ ነው። ስለዚህ እግዚአብሔር ግን ቸር ነው እና አንቺ አምላክ ደግ ስለሆነ እድል ሰጥቶናል። ምንን? ዛሬ የሚባለውን እድል ማለት ነው። ያ እድል ዛሬ የተሰጠን እድል ደግሞ ኮንፌስ ለማድረግ ነው፣ ትናንትናችንን ለማጽዳት፣ ነጋችንን ተስፋችን ያልኩሽን ደግሞ ለማስተካከል ነው ማለት ነው። ስለዚህ የመጀመሪያው ለሁሉም ነገር መነሻው ዛሬ ነገ አይባልም፣ የመዳን ቀን የንስሐ ቀን ዛሬ ነው ብሎ መጽሐፍ እንደተናገረው መነሻሽ ንስሐ ነው፣ መናዘዝ ነው። ከዛ ትናንትናሽን ታጠሪያለሽ። ልክ ንስሐ ስትገቢና ቀኖናሽን ስትጀምሪ ታጠሪያለሽ። ያኔ ከሰይጣን ምንሽን ታስለቅቂያለሽ መሰለሽ? ነፍስሽን ታስለቅቂያለሽ ከሰይጣን። ግን ስጋሽ ገና ነው። ስጋሽን ለማስለቀቅ ደግሞ አባቶች ምን ይሰጡሻል? ቀኖና ይሰጡሻል። እስከዛሬ በመብላት በመተኛት በመጠጣት በእንደዚህ አይነት ነገር አሳልፈሻል። ከእንግዲህ ወዲያ ግን በመስገድ በመጸለይ በጾም አሳልፊ ብለው ቀኖና ይሰጡሻል። ብዙዎቻችን የምንሸወድበት የምትሰጠን የ1 ሳምንት አሊያም የ2 ሳምንት ቀኖና የኃጢአታችን ማከካሻ መስሎን ነው የምንሸወድበት። ያ ግን ልምምድ ነው። ከዚህ በኋላ በዚህ ትሬንድ ኑሩ የሚል ልምምድ ነው እንጂ ማከካሻ አይደለም። ንስሐውንም ከጨረስን ቀኖናም ከጨረስን በኋላ እርግፍ አድርገን የምንተወው በዛ ምክንያት ነው። ይህን ግልጽ አድርገው ስለማያስተምሩን እና ይህንን በዚህ መንገድ መኖር መጀመር። ስለዚህ የመጀመሪያው መናዘዝ ነው ማለት ነው። ተናዘሽ ስጋሽን ከሰይጣን ነፍስሽን ከሰይጣን አስለቅቀሽ ከዛ ስጋሽን ደግሞ ከሰይጣን ለማስለቀቅ ስራዎችን ትጀምሪያለሽ ማለት ነው። ከዛ ሁለተኛው ምን ይሆናል? መቀበል ይሆናል ማለት ነው። የጌታችንን አማናዊ ቅዱስ ስጋና ክቡር ደም መቀበል። ልክ የጌታችንን አማናዊ ቅዱስ ስጋና ክቡር ደም ስትቀበይ ስጋዬን በሚበላ ደሜን በሚጠጣ እኔ በሱ እሱም በእኔ ውስጥ ህልው ሆነን እንኖራለን ያለ ክርስቶስ ቃሉን አክብሮ በአንቺ ውስጥ መኖር ይጀምራል። ዛት ሚንስ ዝንቦች ባሉበት ንቦች ሊኖሩ አይችልም፣ ንቦች ባሉበት ዝንቦች ሊኖሩ አይችሉም ማለት ነው። ልክ እንደዛ መንፈስ ቅዱስ ወይም ደግሞ እግዚአብሔር በአንቺ ውስጥ ሲኖር ሰይጣን አንቺ ውስጥ ቦታ አይኖረውም ማለት ነው በመቀመጥ። ከዛ ትግሉ ቀለል ያለ ይሆናል ማለት ነው። ከዛ ሶስተኛው ትጀምሪያለሽ። ሶስተኛው መቀጥቀጥ ነው። ይኸውልሽ አሁን ብዙዎቻችን ያልተረዳነው ነገር ቢኖር ጸሎት ስናደርግ ሀሳባችን መበታተን፣ ወገባችን መብረክረክ፣ በተለያዩ ነገሮች መዋጥ፣ ሀሳባችን ላይ የተለያየ ነገር መምጣት፣ እነዚህ ሁሉ የሚመጡት ተበታትኖ ያለና ያልታሰሩ መናፍስት ሲኖሩ ነው። መናፍስት ርኩሳን ማለት ነው። እነሱ ሲኖሩ ነው። ስለዚህ እነሱን ከእግር ጥፍር ጀምሮ እስከ ራስ ፀጉር እንዲሁም ደግሞ በአየር ላይ አንዣበው የሚገኙ በሙሉ መጀመሪያ በራሳችን ኃይል ሳይሆን በእግዚአብሔር ኃይል ስመ እግዚአብሔር በተጠራበት መቁጠሪያ ሊሆን ይችላል። ባገኘ ነው ችግር የለውም። ስመ እግዚአብሔርን ላዩ ላይ ጠርተንበት ሙሉ ወጥተው እንዲታሰሩ እናዛቸዋለን ማለት ነው። በእግዚአብሔር ስም ነው እናዛቸው።
የእግዚአብሔር ስም ኃይል እንዳለው ሁላችንም እናውቃለን። ስለዚህ በእግዚአብሔር ኃይል እንዲታሰሩ እናደርጋለን ማለት ነው። ከዛስ በዛ መንገድ የታሰሩ መናፍስት ርኩሳን ቀጥሎ ደግሞ ስትሰግጂ አንቺ ዝቅ መስገድ ማለት ትህትና ነው አይደለ? ዝቅ ማለት ነው። ስለዚህ በትህትና አንደኛ የተፈጠርሽበት ዓላማ ለመስገድ፣ ለማመስገን፣ ለመጸለይ። ስለዚህ አንደኛ የተፈጠርሽበትን ዓላማ አከናወንሽ ማለት ነው። ሁለተኛ ደግሞ ዝቅ ብለሽ ትህትናን ተማርሽ ማለት ነው። ሰይጣንን ከሳጥናኤልነት ሉክ ከመላእክት ሁሉ አለቃነት አሐዜ መንጦላይት ቅርበ እግዚአብሔር ከመባል እግዚአብሔር ቅርብ እግዚአብሔርን መንበር የሚያጥን ከመባል ወደ ወዳቂ እንደ ትቢያ የተረገጠ ወደ መባል ያበቃው ትዕቢት ነው። ትዕቢት ደግሞ የትህትና ተቃራኒ። ስለዚህ ሰው ዝቅ ሲልና ሲሰግድ ከትዕቢት ይወጣል፣ ይላቀቃል፣ ትህትናን ይላበሳል ማለት ነው። ዜርፎር አንቺ ለትህትና ብለሽ ያንን ስታደርጊ ክርስቶስ ደግሞ ትህትናሽን ወዶ በውስጥ በሚሰጥሽ ኃይል ተሰብስበው ቀድሞውንም ታስረው የነበሩ መናፍስት ይቀጠቀጣሉ፣ እሳት ይወርድባቸዋል ማለት ነው። ከዛ ሶስተኛው ላይ ነኝ አይደለ? አራተኛውን ላይ ነኝ። አራተኛውን መስገድን ስታከናውኝ ልፍስፍሳቸው ይወጣል፣ ቀድሞ የታሰሩት ማለት ነው። ከዛ የመጨረሻውን አምስተኛውን መጸለይን ስታከናውኝ ጸሎትሽ በእንባ የታጀበ በተመስጦ የታጀበ እግዚአብሔር ላይ የሚደርስ አይነት ጸሎት ታደርሻለሽ። ምክንያቱም ራስሽ ነሽ ያኔ ጸሎትሽን ለመበተን የሚሰራ የሚተጋ ምንም አይነት ክፉ መንፈስ በዙሪያሽ የለም ማለት ነው በዛ ሰዓት። ለምን? ትህትናን ቅደም ተከተልን ስለተከተልሽ በሚሰጥሽ በእግዚአብሔር መንፈስ ቅዱስ ኃይል እነሱ ቆመዋል። አንቺ ሳታውቂ በውስጥሽ ስራዎች ተከናውነዋል ማለት ነው። ከዛ ዙሪያሽን በጸሎትሽ ዙሪያ እነማን ይከባሉ? ቅዱሳን መላእክት ይከባሉ፣ ጸሎትሽን ለማጀብ ጸሎትሽን ለመስማት ማለት ነው። ከዛ ብዙዎችን ስትመለከቺ ለእነሱ ሲል ጌታ ኢየሱስ ክርስቶስ ለስም አጠራሩ ምስጋና ይሁንና የከፈለውን ዋጋ በዓይነ ሕሊናቸው እየመጣ እነሱ ደግሞ እሱን የበደሉት በደሉ በዓይነ ሕሊናቸው እየመጣ በእንባ የታጀበ ጸሎት ማድረስ የሚችሉት በዚህ መንገድ ሲሄዱ ነው። ከዛ በኋላ ነገሮች ሁሉ ቀላል ይሆናል። ወንድማችን ቅድም ያለሽም በሙሉ ያዥው። ልጨምርልሽ የፈለኩት እነዚህን ስቴፖች እነዚህን ቅደም ተከተሎች ይይዘሽ በእነዚህ ቅደም ተከተሎች ይጂ ነው አንድ። ሁለተኛው ደግሞ ፈተናዎች ሊመጡ ይችላሉ፣ እንዳትደናገጂ ቀድመሽ ወቂያቸው። ቀድመሽ ካላወቅሻቸው ፈተናዎች ሲመጡ ልትደናገጂ ትችያለሽ። ግን ፈተናው የሚመጣው ፈተና ግን ለማጥራት ነው። ሉክ ወርቅ በእሳት ሲፈተን ነው አይደል ዋጋው ውድ የሚሆነው። መጀመሪያ ባለበት ሁኔታ ዋጋው ውድ አልነበረም፣ ግን ከአፈር ወጥቶ በእሳት ተፈትኖ ካለፈ በኋላ ነው ወርቅነቱን አግኝቶ ውድነቱን የሚያገኘው ማለት ነው። ስለዚህ አንቺም ውድ የሚባለውን ዋጋሽን ለማግኘትና ዛሬ ደስታ አሁን እኮ አሁን ዓለማዊ ሆነሽ እኮ የምትኖሪው ደስታ የምትኖሪው ኑሮ ዛሬ ብትደሰች ነገ ታዝኛለሽ። እንደገና እንደዚህ አይነት ውደቶች ናቸው የሚቀጥሉት። ግን ዘለቄታ የሆነ ኮንቲኒው የሆነ ምንም የማይቋረጥ ደስታን ማግኘት ከፈለግሽ ይህን ነገር ማድረግ ፈተናዎችን ማለፍ መሻገር ያስፈልጋል። ከዛ በኋላ እኔ እንምልሽ በነገራችን ላይ መጽሐፍትን አገላብጬ ተምሬ ምናምን አይደለም። መሀል ላይም ጣልቃ ገብቼ አያውቀኝም። ዛሬ ነው የገባሁት። ጣልቃ ገብቼ ለመናገር የደፈርኩት የራሴ ህይወቴ ምስክርነት ነው። የህይወቴ የራሴ ምስክርነት ነው የምነግርሽ። በቃ አድርጌው ያገኘሁትን ጥቅም እኔ ስለማውቅ አድርጌው እነዚህን አሁን የምልሽ ነገሮች ተግብሬያቸው ህይወቴ ላይ ምን አይነት ለውጥ እንደመጣ፣ ድሮ ላይ የነበረኝ ህይወት ምንድን ነው፣ አሁንስ ላይ ያለኝ ህይወት ምንድን ነው። ደስታዬ የሚገርምሽ ደስታዬን የሚያናዝቀው አንዳች ነገር የለም አሁን ላይ ማለት ነው። በምንም አይነት ነገር ላዝን እግዚአብሔር ይመስገን። እና አሁንም ፈተናዎች ሊመጡ እንደሚችሉ ቀድመሽ ወቂ። ከዛ በኋላ ግን ፈተናዎችን የምትሻገሪበትን ጥበብ ደግሞ በቅርበት በደንብ ቴሌግራም ቻናልም አለው ይመስለኛል ሲናገር ሰምቼዋለሁ። ከሱ ጋር ኮንታክት አድርጉ። ከዛ በኋላ የሚነሱብሽን ሁሉ ጥያቄዎች መሀል ላይ የሚመጡትን ፈተናዎች እንዴት ልሻገር፣ እንደዚህ አይነት ነገር ገጠመኝ ምን ላደርግ እያልሽ ፍሪሊ እየጠየቅሽ እነሱ ደግሞ እግዚአብሔር ያቀበላቸውን ራሳቸው ሳይሆን እግዚአብሔር ያቀበላቸውን ለአንቺ እየመከሩሽ በዛ ተደጋግፎ ህይወትን ማስተካከል ይቻላል። በቃ እንደዚህ ነው ያለው። እዚህ ጋር አንድ ጥያቄ ከይቅርታ ጋር ማለት ነው። እና እኔ አሁን ጸሎት አደርጋለሁ አንዳንዴ አልፎ አልፎ ማለት ነው። እንደዚህ ቆሜ ምናምን ማድረግ አልችልም። ቁጭ ብዬ ነው። ግማሹንም ላረግ እችላለሁ። ስልችት ብሎ ልዘጋ። ምንም ያህል እኮ ረዥም ሆኖ አይደለም እኔ እውነቱን ለመናገር ማለትና አንዳንዴ እንደዚህ ሰው ሰይፈ ስላሴ እኮ ቆንጆ ነው ሰይፈ ስላሴ ጸሎት አድርጊ ሲሉኝ አልጨርሶም። የእውነት ነው የምልህ። ቆሜ ማድረግም አልችልም። ለባለቤቴ ትንሽ የጸሎት ቤት አለችና
እሱ ጋር ገብቼ ሰይፈ ስላሴን ጸሎት አድርጌ በምተኛ እንኳን ሰዓት ላይ እንግዲህ ከባለቤቴ ጋር ነው የምተኛው። የእውነት ነው የምልህ ከባለቤቴ ጋር ሴክስ ሳረግ አድራለሁ። የእውነት አይደለም በህልሜ ከማላቀው ሰው ጋር እንደዚህ ሳደርግ አድራለሁ። በጣም ነው የሚገርመኝ። ከእንደገና ደግሞ ውሻ አራሩጦ ሲነክሰኝ የሆነ አሁንም ዛሬ ማታም እንደዛ። ትላንታውን ገብርኤል ነው በጣም የምወደው የእውነት ነው የምልህ የኤልሳ ገብርኤል ነው የሚባለው በሁሉም ቦታ እና አሁን ምዘክረው እንኳን የሆነ ባዶ ትሆናለህ። የገብርኤል ቀን ሲመጣ 5 ሳንቲም እጄ ላይ አላጣም። ምንም አይነት ዜሮ በቃ አሁን ትላንትና በቃ ግራ ገብቶኝ እስከ አሞኝ በቃ ልጆቼ አንዷ ሴቷ እናቴ ጋር ከተማ ሄዳለች እና 2 ወንዶቹን አስቆርቤን የመጣሁት ትላንት በገብርኤል ምድር። ከዛ ቤቴ መጣው ምናምን ከዛ የሆነ ሰዓት ራሴን አሞኝ ተኝቼ ከባለቤቴ ጋር ሴክስ ሳደርግ እንትን እላለሁ ያሳየኛል። ብንንስል ተኝቼ ነው እንዴ በስመ አብ ወልድ ምን አይነት በቃ ማለት ግራ ነው የሚገባ። እሱ ጎበዝ ነው ማለት ይጸልያል። ፍስለታ ኪዳነ ምሕረት እኛ ጋር የለም። እንጦጦ ኪዳነ ምሕረት ነው እንትን የሚለው ጎበዝ ነው። ሳይጸልይ አያድርም። ቤተክርስቲያን እንሂድ ካለኝ ራሱ ደስ አይለኝም። እኔ እውነቱን ልንገርህ እሑድ ባይመጣ ነው የምለው እኔ ውስጤ በቃ ከሱ ጋር መሄድ በፍጹም አልወድም። ደስ አይለኝም። በቃ ለምን እንደሆነ አላውቅም አልወድም። በቃ ከሱ ጋር ቤተክርስቲያን ሲለኝ ራሴን ያመኛል። በቃ የሆነ ነገር አሞኛል ምናምን ብዬ እሑድ ቀን አልሄድም ከሱ ጋር። ትላንትም ያው ገብርኤል ሆኖብኝ ነው ከሱ ጋር ሄድኩትና ውሻ ሲያራሩጠኝ ሲነክሰኝ በቃ ይሄ በቃ እንደዚህ በቃ እንትን ልክ የሆነ እኔ አላውቅም ምን አይነት መንፈስ እንደያዘኝ እኔ እግዚአብሔር ይፍታው እና የ20 ነው እነዚህ የሚመጡብሽ ግን ይቅርታና እህቴ እነዚህ የሚመጡብሽ ግን እንዳልሽው ሰይፈ ስላሴን አልያም የሆነን ጸሎት እንደምንም ብለሽ እንደው ሞካክረሽ አድርሰሽ በዋልሽበት ወይም ባደርሽበት ዕለታት ነው እነዚህ የሚሆኑት አይደል? አዎ አየሽ ይኸውልሽ እዚህ ጋር ምን አለ መሰለሽ የምጠቁምሽ አሁን በአንድ ምሳሌ ልስጥሽና በጦርነት ህግ የተማረከ ወታደር ላይ አይተኮስም አይደለም? መልሶ የሚታኮስሽ አካል ላይ ነው የምትተኩሽበት እና አንቺም የተኮስሽበት እኮ ነው። እዚህ ላይ ልትደሰች ነው የሚገባው። ህይወት አልጋ ባልጋ ስትሆንና የሆነ ነገሮች እንትን ሲሉ ሲቀዛቀዙ ነው መጠርጠር ያለብሽ። ተማርኬ የሆነ እንዴ ብለሽ ራስሽን ቼክ ማድረግ ያለብሽ እንጂ እንደዚህ ፈተናዎች በላይ ሲደራረቡ ልትደሰች ነው የሚገባው። ምክንያቱም እየተዋጋሽ ነው ማለት እኮ ነው፣ እያጠቃሽ ነው ማለት ነው። ስለዚህ መልሶ ይዋጋሻል ግዴታ ነው እና ውሻ በህልም ደግሞ ውሻ እባቦች ምናምን ነገሮች ሰይጣናት ናቸው፣ ክፉ መናፍስት ናቸው እና ይህን የሚያሳዩት ባይዘው ለማስደንገጥ ነው። ዛሬ የወንድማችንን ሰዓት እንዳልወስድ እንዳልሻማ ብዬ ነው። ህልም የተለያዩ አይነት ህልሞች አሉ፣ ብዙ አይነት ህልሞች አሉ። ህልም ከእግዚአብሔር አለ፣ ህልም ከርኩሳን መናፍስት አለ፣ ህልም ከስጋ ባህሪያት አለ። እነዚህ 3 አይነት ህልሞች አሉና ህልም ከሰይጣን አይነት ህልምን ተጠቅሞ ማስፈራሪያ ነው፣ ገባሽ? ማስደንገጫ ማስፈራሪያ ነው። እንደገና ጸሎት አድርጌ ስተኛ ነው እንዲህ ርኩሰት ነገር የሚያሳይ የማየው እንዲህ አይነት ነገር የሚያጋጥም ዝም ብዬ ስተኛ ምን አልገጠም እንደገና ስጸልይ ነው እንድትይ ከዛ እንድትዘናጊ እንድታቆሚው በዛ ምክንያት እያቆምኩ ነው። ውሻ ሲበላሽ እንደዚህ ምናምን የሚያስደነግጡ የሚያስፈራሩ ደግሞ ማስደንገጫዎች ናቸው፣ ማስፈራሪያዎች ናቸው። ሰላም የምተኛዋ ሴትዮ ምንም ነገር ተሰምቶኝ ማላቅ ሴትዮ እስቲ ጸሎት ላድርግ ብዬ ስሞክር ነው እንደገና እንደዚህ አይነት ቅዠት የተሞላ እንቅልፍ ሌሊት እንደዚህ የሚያስጠላ ህልም የሚታይበት ሌሊት እንዴት ይሆናል ብለሽ ወደኋላ እንድትመለሽ ለማድረግ ማለት ነው። ስለዚህ አውቄባለሁ እንደዚህ ሲገጥሙሽ እሰይ እልል እግዚአብሔር ሆይ ተመስገን። እኔ እኮ አይገባኝም ነበር እንደዚህ ከሰይጣን ጋር እዋጋ ዘንድ የሚቻለኝ አልነበርኩም፣ ግን እንደው ቸርነት ብዙ ነው እኔንም ለዚህ አበቃኝ። ብቻ ፈተናውን የሚሻገርበት ያለ አንተ እሱን ማሸነፍ አልችልምና የሚሻገርበትን ጉልበት ስጠኝ፣ አንተ ከኔ አትለይ። ቅድም ወንድማችን እንዳለች ደግሞ የምትዘክሪው ማለት የምናበላልጠው ሆኖ አይደለም፣ ግን ይበልጥ የምንቀርበው የምንዘክረው መልአክም ቅዱስም ሊኖር ይችላል አይደል? እሱን ጠበቅ አድርጎ ይዞ ደግሞ ናልኝ፣ አትለየኝ፣ አትራቀኝ ና በቃ እግዚአብሔር ምስክሬ ነው የምላችሁ። ከከንቱ ውዳሴ ይጠብቀን ሁላችንም እንጂ ለምስክርነትም እንዲሆነኝ የምናገረው ነገር እግዚአብሔርን የሚላችሁን ነገር ስሙት ወንድማችን። እውነቴን ነው የምላችሁ። ይሄንን የርኩሳን መናፍስትን ውጊያ እግዚአብሔርን ሞክሩና አዩት። መላእክትም እግዚአብሔርን በጣም ቅርብ ነው ያለ። እውነተኛው ሃይማኖት ላይም ነው ያለ። እውነተኛም ደግሞ አስተምሮ ነው። እኔ እግዚአብሔር በሚያውቀው ማለት ነው እግዚአብሔር በሚያውቀው እኔ ለሌሊት ለትግሃ ጸሎት ሌሊት ላይ አላርም ቀጥሬ አላውቅም ነበር። አላርም አልቀጥርም ነበር። ማታ ጸሎት እንደጨረስኩ ቀስቅሰኝ ብዬው ነው የምተኛ፣ በእምነት ማለት ነው። እግዚአብሔር ምስክሬ ነው። መልአክ መጥቶ እንዲህ የሰው ስትቀሰቅሻል አይደለ? እንዲህ እየነቀነቀ ተነሳህ ደርሷል፣ ተነስ ለጸሎት
ብሎኝ ያውቃል። እግዚአብሔርን ነው የምላችሁ። ይህን የምላችሁ ለከንቱ ውዳሴ አይደለም። በቃ ምስክርነት ነው። ይህን የምላችሁ እግዚአብሔር ቅርብ ነው። ብቻ ጠይቁት፣ ጥሩት። መላእክቶቹን ይልካል፣ የሚረዳችሁን ይልካል፣ የሚያግዛችሁን ይልካል። በጣም ቅርብ ነው እና ያለምንም ጥርጥር በፍጹም እምነት ውስጥ ሆነሽ በደስታ ውስጥ ሆነሽ ፈተናው ሲመጣ እሰይ ተመስገን በቃ እየተዋጋሁት ነው ማለት ነው። ስለዚህ ስመታው ተደብቆሽ እየተዋጋሽ ያለ አሁን አይደለ? ልክ ግን አጋጣሚውን አግኝተሽ ተጋልጦ ስመታው ይሞታል ከዛ አርፋለሁ የሚል እምነት ይዘሽ እሱን ለመምታት ስሪ። ግንባሩን ለመምታት ግንባሩን ለማለት ስሪ። እና አንድ ደግሞ ማወቅ ያለብሽ ነገር ከተለያየ የራስሽ እምነት የመሰሉ ወንድምሽ እህቶችሽ የመሰሉ የሚያነሱት ብዙ ነገር አለ፣ መሰረት የሌለው ነገር ማለት ነው። እኛ ስለ ርኩሳን መናፍስት እዚህ ጋር የምናወራው እነሱን የማውራት እነሱን የማንሳት ሶስት ኖሮብን አይደለም። ግን ጠላትሽን ማንነቱን ካላወቅሽው ክፍተቱን አታውቂው፣ ደካማ ጎኑን ካላወቅሽው ደግሞ ልታጠቂው አትችይ። ስለዚህ ስለ ጠላታችን እንወቅ ነው። አብሮ እኮ ተያይዞ እኮ ጠላትን የምታጠቁበትን መንገድ ነው እየተናገርን ያለ ነው። ግን ይህን ነገር አድበስብሶ ህዝቡ በምን ያህል እየተጎዳ እንደሆነ የምናውቀው ነው። የራሳቸው ጥቅም እንዳይጓደል ብቻ ብዙ የሚያነሱ ሰዎች አሉ። እነዚህም ሰዎች ንግግር ወደ ጎን ትተይና እንዳልኩሽ እኔና ቤቴ ግን እግዚአብሔርን እናመልካለን ብሏል። በቤትሽ እግዚአብሔርን ማምለኪያ አዘጋጅተሽ፣ ምክንያቱም አሁን አንቺ ከባለቤትሽም ጋር ምናምን ጊዜያችሁ የምታሳልፉት ቤታችሁ ነው። ቤተክርስቲያን ወይ ጠዋት ትሄዳላችሁ ወይ ማታ ትሄዳላችሁ። ስለዚህ ብዙ ጊዜው አለ ቤት ነው። ስለዚህ ብዙ ጊዜም ደግሞ ፈተናውም ቤት ነው። ብዙ ጊዜም ደግሞ አምልኮ ህይወት ሊኖረን የሚገባ እቤት ነው ማለት ነው። እና ባለቤትሽ ጋር መሄዱን ቤተክርስቲያን መሄዱን ምኑን እንድትጠይ የሚያደርግሽ እያጣ ያለው አንቺን ብቻ አይደለም ባለቤትሽንም ጭምር ነው። ባለቤትሽ ጠንካራ ሆነ ማለት አብሮ አጣሽ ማለት ነው። ባልና ሚስት ሁለቱ አንድ ናቸው፣ በስጋና ደግሞ ታትመዋል የሚባለው ለዛ ነው። ስለዚህ ትዳርን ሰይጣን እጅግ አድርጎ የሚጠላው አሁን ደግሞ ኒው ወርልድ ኦርደር የሚባለው ነው። ሰይጣንን እቅድ የአስፈጻሚ የሆኑ የዓለም ሀገራት ደግሞ የሚጠሉት ካያችሁት የመጀመሪያ አጀንዳቸው ትዳርን ነው። መጋባትን ይጠላሉ። ያን እንዳይሆንም ያን መሰረታዊ ኦርቶዶክሳዊ ትዳርም እንዳይኖር ነው ይህንን ወንድ ለወንድን ሴት ለሴትን የተለያየ ርኩሰትን እንዲሁ ዝም ብሎ መራባትን እንደዚህ አይነት ነገር እየሰሩ ያሉት እየፈለፈሰፉ ያሉት ይሄ የተለያየ ነገር እያሉ ማለት ነው። እና ይህን ነገር እንትን ሳቲ ሁለታችሁንም እንዲያጣ ስለማይፈልግ ነው ተጽዕኖን የሚያሳድር። እግዚአብሔር ይገስጻል። ይህ ስሜት ሲመጣ ባለቤትሽ ቤተክርስቲያን እንሂድ እስኪ ተነሽ ኤልሳ ሲልሽ ኧረ እኔ ምናምን ነገር ብሎ ከአንደበትሽ ቃል ሲወጣ እግዚአብሔር ይገስጻል ወዲያው። በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይገስጻል። ይችን ደግሞ ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳነ ርኡስ ወዘምልኡላን ልዑል ጊዜ ጸዋይና ከቀረበነ በምሕረት ወሳለ የምትለዋን ደግሞ ከቻልሽ በግዕዝ ካልቻልሽ በአማርኛ ሸምድደሽ እንዲህ አይነት ስሜት ሲመጣብሽ ቶሎ ይችን ማለት ነው። ፍጡን ነው ቅዱስ ሚካኤል መጥቶ ይዋጋልሻል ወዲያውና። አትቀበዩ የኔ ሐሳብ ነው ብለሽም አትቀበዩ። እሺ በቅድሚያ አትቀበዩ። እኔ ከሱ ጋር መሄድም አልፈልግም መጸለይም አልችልም እንደዚህ እነዚህ የኔ ሐሳብ ናቸው ብለሽ አትቀበያቸው። በመጀመሪያ ደረጃ ኖ የኔ አይደሉም የጠላቴ ሐሳቦች ናቸው፣ ዞር በልልኝ። ይህ ሐሳብ ሲመጣ እግዚአብሔር ይገስጽ ከኔ ራቅ አይነት ነገር ነው በቃ ማድረግ ያለብሽ እና አትቀበያቸው ለማለት ነው። ወንድሜ አየዬ እግዚአብሔር ያበርታ፣ በርታልኝ፣ ጠንክርልኝ። ቀላል ስራ አይደለም፣ ቀላል ተልእኮ አይደለም እየሰራ ያለውና እግዚአብሔር ያበርታ። ተሞክሮን ማካፈል ከእግዚአብሔር ያቀበለን ደግሞ መስጠት ማካፈል ደግሞ ቀላል ነገር አይደለም። እውነቴን ነው የምልህ ቀላል አይደለም። ለአንተ አሁን ሊመስል ይችላል፣ ዝም ብሎ ቀለል ያለ ነገር እያረክ ሊሆን ያለ ሊመስል ይችላል። ግን እኔ ድሮም ጀምሮ ይህን ነገር እያረኩት ስለሆነ ብዙ ነፍሳት ደግሞ በአንተ ድነው ታገኛቸዋለህ፣ ህይወታቸው ተለውጦ ታገኘዋለህ። ከዛ እነዛ ነፍሳት ሁሉ በሰማይ ደግሞ ምስክር ሆነው ከጎን ይቆማሉ። ለአንተ ምስክር ሆነው ማለት ነው። እና ለማንም ስትል ሳይሆን ለራስህ ስትል ነው ይህን እያደረግከው ያለ። ተጠቃሚ ነህ ለራስህ። እና አይዞህ ተረፈ እግዚአብሔር ያበርታ። ምንም አይነት ፈተና እንዳይጥልህ ደግሞ በቀኝ በግራ በፊት በኋላ በዙሪያ እመቤታችን ናት ትጠብቀህ። እግዚአብሔር ከአንተ ጋር ይሁን። አመሰግናለሁ እድሉን ስለሰጣችሁ በጣም ይፈርታል። አሜን አሜን። ወንድሜ በጣም እናመሰግናለን። ማለት እግዚአብሔር አምላክ ያክብርልን፣ በጤና ይጠብቅልን፣ የአገልግሎት ዘመንን ይባርክልን። በጣም እግዚአብሔር ይስጥልን። እኔ ራሴ በጣም ብዙና ትልቅ ትምህርት ያገኘሁበት ተናገርካቸው ካስተማርካት ነገሮች እንዲህ እርስ በርሳችን የተጋገዝን የተበረታን ሳይሆን ካልሆነ በስተቀር ወንድማችን እንተናገረው ነው። መምህራኖቻችንን ብዙ ዓመት ለፉ፣ ተሰደቡ፣ ተገፉ። ግን ይሄ እውነተኛ ስለሆኑ እግዚአብሔር አምላክ መንፈስ እየረዳቸው ስለሆነ የሚያስተምሩት እስካሁን አለና እኛም ደግሞ የእነሱን ፈለግ ተከትለን ላልገባቸው ወንድሞቻችን እንዲገባቸው እያደረግን እነሱ ያመልጣቸውን ትምህርት ደግሞ እኛ እያስታወስናቸው አብረን ተያይዘን እንግዲህ ይህን ትኩስ መንፈስ እንግዲህ
መድረሻ መሰጠት ነው ማለት ነው አላማችን። ስለዚህ እግዚአብሔር አምላክ ያክብርልን ወንድማችን፣ በጣም አመሰግናለሁ። ሰዓት ካለህም ቆይ፣ ሌሎችም ቢኖሩ ስለሚችሉ፣ ከሌለህም ችግር የለውም። በጣም እናመሰግናለን። እህታችን መጨረሻ የምትይው ነገር ካለሽ እድል ስጥሽና እንትን እልሻለሁ። ምንም የለም። እድሜና ጤና ይስጥልን። በደንብ ነው ያስረዳችሁኝ እና አሁን እውነቴን ነው የምልህ ምን ያህል አይምሮዬ እንደቀለለኝ እኔና እግዚአብሔር ነው የምናውቀው። እና እንደናንተ አይነት ወንድም እንግዲህ አሁንም ምክሩን እንደሰጠኝ ወይ ካንተም ሊበልጥ ይችላል፣ ይቅርታን አባት እንደናንተ አይነት እውነት ስላገኘኝ በጣም ደስ ብሎኛል። በቃ እንኳንም አላሳለፍኩት። የእውነት እግዚአብሔር በቃ የሆነ ነገር ምክንያት ስላለው ነው ካንተ ጋር ያገናኘኝ እና በጣም ደስ ብሎኛል። ከዛሬዋ ሰዓት ጀምሬ እመቤቴ ቃል እገባለሁ፣ ተቀይሬ ደግሞ አሳያቸዋለሁ፣ እመሰክራለሁ እዝቹ። አሜን። እግዚአብሔር አምላክ አሽታችን በርቺ። እግዚአብሔር አምላክ አንቺ ጋር ይሁን። ይሄን የሚያስፈልገው ቅድም ያልኩሽ በቃ ይሄ ቁርጠኝነት፣ ቁርጠኝነትን በህይወትሽ ካስቀደምሽ ወንድማችን የመከረሽ ነገሮችም አሉ። ግን ፈተና አለ። እሺ ፈተና የለም ብለሽ አታስቢ። ሁሉ ነገር አልጋ ባልጋ ብለሽ አታስቢ። ቅድም ነው ወንድማችን እንደተረሽ ነው። በቃ አንቺ ብቻ ዋና አምላክና አምላክሽን ፍለጋ ላይ በደንብ እንትን ማለት ነው። እና በርቺ። ቴሌግራም ላይ እስኪ ዘገብርኤል ብለሽ ሰርች አድርጊና እስኪ ፈልጊ ቻናል ካመጣልሽ፣ ወይም ደግሞ ዩዘርኔም ገብታ እንዴ ወይ ደግሞ ዩዘርኔም ሰጥሻለሁ እንትን የሚል ከስር ጽፈላችኋለሁ። ዩዘርኔም ጸሎት 19 እሺ ጻፍ ከስር ጻፈላችሁና ጸሎት በዘገብርኤል ብላችሁ ካጣችሁት እንትን ብላችሁ ከስር ቆይ በእንግሊዘኛው ጸሎት እንደዚህ ብላችሁ ጻፉ። ቆይ ኮሜንት ከስር አስቀምጥላችሁ እንደዚህ ብላችሁ ጸሎት 19 21 ነው የሚለው። እንደዚህ ብላችሁ ፈልጉት። የራሴ ፎቶ ነው እንትን ይላችሁ ብዬ የራሴ ፎቶ ያደረኩት። በቃ አሁን እገባለሁ፣ እፈልጋለሁ እዛ ከዛ ግቡ። ቴክስት መላክና ስለሚችል በውስጥ እንትን እንባባላለን። እሺ እሺ። እና እንዳትረሺ ይሄ ገጠመኝ የሚለውን ትምህርት በደንብ አዳምጪ። እሺ እታችን። እሺ እሺ፣ አዳምጣለሁ። በርቺ እታችን። እሺ እሺ። አሁን ልቀጥል? ቀጥሽ። አመቱና በስላሴ ስም 3 ጊዜ ቀጥሽ። ምን አልከኝ? ቀጥ እታችን። አመቱና በስላሴ ስም 3 ጊዜ ቀጥ። ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሳይገባን በቸርነቱ ሰብስቦ በዚህን ሰዓት ላደረሰን ለዱላ ባህሪ ጌታችን ስሙ የተመሰገነ ይሁን። እሺ የኔ ጥያቄ ማለት ነው አሁን በግዝት በዓላቶች አሁን ለምሳሌ መቁጠሪያን ብዙ ጊዜ ማለት ነው መቀጥቀጥ በጣም እፈልጋለሁ እና ግን በቃ መቁጠሪያውን ራሱ እንዲይዝ እንትን አይለኝም፣ ወይ ደግሞ የሆነ 1 2 3 ቀን ቀጠቅጥና አቆማለሁ እና በጣም የተቸገርኩት ማቆሙ ላይ ነው። እና እኔ ሳላቆም አሁን ለምሳሌ ዛሬ ግዝት በዓላት ነው ይለኛል እና የግዝት በዓላቶች ውስጥ ሲሆን መቀጥቀጥም ማቆም አልፈልግም እና ግን ይሄ ዝም ብሎ ጥያቄ ያመጣብኛል በአይምሮዬ ውስጥ ማለት ነው። እና ስቀጠቅጥ ለረጅም ሰዓት ነው የምቀጠቅጠው? ለምን ያህል ሰዓት ነው? አሁን ለምሳሌ በቀጠቅጥም እኮ ምንም ችግር ምንም ፋይዳ የለውም ምናምን አላ በቃ ዝም ብሎ ይገረግራል በውስጤ ማለት ነው። ይሄው መንፈስ አይጮህልሽም ምናምን አንቺ ውስጥ እኮ ምንም የለም በቃ በጣም ይገረግራል ከምነግር በላይ ማለት ነው። እና ስለዚህ በግዝት በዓላቶችም መቀጥቀጡን እንዳላቆም የአምልኮ ስግደት ያው የምንሰግደው የአምልኮ ስግደት ብቻ ነውና ስለዚህ ያንን ነገር እንዳላቆም መቀጥቀጡን በተለይ እንዳላቆም ምንድነው ማድረግ ያለብኝ? ለምሳሌ በተለይ የግዝት በዓላቶች እነዚህ ሰንበታት ውስጥ እነዚህ ምክንያት አድርጌ መቀጥቀጡን እንዳላቆም ምንድነው ማድረግ ያለብኝ? እሺ እህታችን በመጀመሪያ ይልሽ እና ለመሰለሽ አንደኛ
ሀሳብሽ የሚልሽን ነገር አትስሚ፣ አታዳምጪው። አንደኛ ነገር ዋናው እሱ ነው። ምክንያቱም ከአንቺ የመጣ እንዳልሆነ ስለምታውቂው ማለት ነው። አንዴ ይቅርታ ልጆች አስቸግረኝ። እሺ እህታችን ይሄንሽ በግዝት ቀን አንቺ እንደምታውቂው የአምልኮ ስግደት ይሰገዳል፣ መቁጠሪያም እንጠቀማለን። ምንድነው የማይቻለው? የጸጋ ስግደት አይሰገድም። ሚውታርሽ በጣም ይረብሻል እንትንሽ። የአምልኮ ስግደት ይሰገዳል። ሁሉም የአምልኮ ስግደቶች ይሰገዳሉ። የማይሰገዱት የጸጋና የክብር ለእመቤታችንና ለቅዱሳን እና ለቅዱሳን መላእክት የሚሰገዱ ስግደት ብቻ ነው የሚሰገደው። መቁጠሪያም እንጠቀማለን ማለት ነው። እና መቀጥቀጥ ምን ያክል ነው የሚለው አንቺ ልብሽ እስከፈቀደ እስከወደድሽ ድረስ ማለት ነው መቀጥቀጥ ትችያለሽ። እሱ የአንቺ ብርታትና ጥንካሬን የሚወስኑ ማለት ነው። እና በግዝት ዕለት የማይቻለው ምንድን ነው? አሁን የነገርኳችሁ ነገር ማለት ነው። ሌላ ነገር የለም። አሁን ብዙ ሰዎች አያውቁም። ለምሳሌ የአምልኮ ስግደት ራሱ አይሰግድም የሚሏቸው ሰዎች አሉ። አይሰግድም ይላል፣ አያውቁም ማለት ስለማይሰግድ ማለት ነው። እና እንግዲህ መጽሐፍ ቅዱሳችንም እንግዲህ ቅዱሳን መላእክት ያለማቋረጥ ቅዱስ ቅዱስ እያሉ በፊት እየሰገዱ ያመልኩታል፣ ይሰግዱለታል ይባላል። ስለዚህ እኛ በግዝት ቀን ለአጋዕዝተ ዓለም ሥላሴ ይሰገዳል ማለት ነው። ምክንያቱም ለእግዚአብሔር ቀንና ጊዜ ስለማይቆጠርለት፣ ቀንና ገደብ ስለማይወጣለት ማለት ነው። ስለዚህ የአምልኮ ስግደት መቋረጥ የለበትም። በታሪክ አይደለም የግዝት በዓል ቅዳሜና እሑድ ይሰገዳል። የአምልኮ ስግደት ማለት ነው። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ መንፈስ ቅዱስም ሰግዳለሁ የሚለው ማለት ነው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ የተባለ የሚሰገደው ስግደት ማለት ነው። ስለዚህ መቁጠሪያ መጠቀም ትችላለሽ። አሁን ምንድነው ጭንቅላትሽ ላይ የሚያደርግብሽ ይህን ነገሮች ያመጣብሽና ስህተት እየሰራሽ እንደሆነ ኃጢአት እንደሆነብሽ አድርጎ ይቆጥራል ማለት ነው። አንቺ ያን ነገር እንድታቋርጪ ማለት ነው። ምክንያት የሚፈልገው አንቺ በምትቀጠቅጭበት ሰዓት ቅጥቀጣውን አይፈልገውም። ስለዚህ ምክንያት ነው የሚፈልገው። ከአንድ ነገር ሊያደናቀፍሽ ሲሞክር ሀሳብ ነው የሚያመጣብሽ ማለት ነው። ስለዚህ ይሄ ሀሳብ ደግሞ የአንቺ ሀሳብ እንዳልሆነ ስለምታውቂ ስለሚገባሽ ይህን ሀሳብ መቀበል የለብሽም ማለት ነው። መምህራኖቻችንም አስተምረውናል። ብዙ ነገሮችም እንግዲህ እንደምናየው እስካሁን በመናፍስት ገመድ ካለ ነው ድረስ አሁን ያልኩሽ ነገር ነው ያለው ማለት ነው። እና ወንድማችን ጨምርሽ ነገር ካለ ጨምርልሽና እንቀጥላለን። ደግሞ ወንድሜ ካለ ቀጥላት። ቅዱስ እሺ ወንድሜ አለው። ያው ስግደትን በተመለከተ የነገረሽ መፍትሄ እውነታ ነው። ግን እኔ አሁን የሚጨምርልሽ እሱ የተናገረውን ነገር የሚያጸናልሽ ማረጋገጫ ነው የምሰጥሽ። ለምሳሌ የዘወትር ጸሎት አለ አይደለ? ከኛ ጋር ነሽ አያታችን። የዘወትር ጸሎትን ስታደርሺ እየመለሽልኝ እንግዲህ የዘወትር ጸሎት ላይ ስታደርሺ የዘወትር ማለት ምን ማለት ነው? የዘወትር ጸሎት ዘወትር የሚደረግ ማለት ነው። ያለማቋረጥ ዕለት ዕለት የሚደረስ ማለት ነው አይደል? የዘወትር ጸሎት ላይ ምን የሚል አለ? ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ የሚል ቃል አለ። ዘወትር ለአብ ለወልድ ለመንፈስ ቅዱስ መስገድ እንዲገባ ነው የሚያስተምረን አንድ ማረጋገጫ ነው። ሌላ ልጨምርልሽ። የቅዱስ ሚካኤልም ሆነ የቅዱስ ገብርኤልን መልክ አድርሰሽ ታውቂያለሽ? መልካቸውን መልካቸውን አደርሳለሁ። መልካቸው ላይ ስታደርሺ ለአብራኪከ የሚለው ላይ አብራኪከ ማለት ጉልበት ማለት ነው። ለጉልበትህ የሚለው ፓርት ላይ ስትደርሺ ምን ይላል? ዘወትር በአምላክ ፊት ያለማቋረጥ ለሚሰግዱ ጉልበቶች ሰላም እላለሁ። ዘወትር በሚለው ውስጥ የማይቋረጥ የሚል አለ ማለት ነው። ስለዚህ የእግዚአብሔር ምስጋና በሰማይ ሁሌም የማይቋረጥ ነው። ለእግዚአብሔር የሚሰጠው ስግደት ሁሌም የማይቋረጥ ነው በሰማይ። ስለዚህ በሰማይ ያለ ስርዓት ደግሞ በምድር ተሰርቷል። በጻፈ አክሲማሮስ ላይ ብትመለከቺ በሰማይ ያልተሰራ ስርዓት በምድር አይሰራም ብሎ እግዚአብሔር ቃል በቃል ሲናገር ታገኘዋለች። ስለዚህ ስርዓቱ ከዛ የመጣ ነው ማለት ነው። እና እኛ ለምን ዓላማ ተፈጠርን ስትይ ለመስገድ ለማመስገን ተፈጠርን። ልክ እንደ መላእክቱ ማለት ነው። በኋላም እኮ በሰማይ ስንሄድ እኮ ማለት ነው ምግባችን፣ መጠጣችን ምስጋና፣ ስግደት እኮ ነው የሚሆነው። ልክ እንደ መላእክቱ ተፈጥሯችን ተቀይሮ ማለት ነው። እና አሁንም ልክ እንደ መላእክቱ
ዘወትር ለመስገድ ለመጸለይ ተፈጠረ። ያ ማለት መላእክቱ እንኳን 365 ቀን ያለማቋረጥ ያለ እረፍት በፊቱ የሚሰግዱለት አምላክ ከሆነ እኛ ለአምላካችን ለምንድን ነው ቀን ልንከፋፈል የምንችለው? እንዲሁ ዝም ብለሽ እንኳን በንጹህ ሕሊናሽ እንኳን ስታስቢው እግዚአብሔርን ለምን ሰገድሽ ብሎ የሚኮንን አምላክ ይመስልሻል? ስንት ስራዎች፣ ስንት የምናቆማቸው ስራዎች እያሉ፣ ስንት የምናጠፋቸው ስራዎች እያሉ ማለት ነው። እርግጥ ነው ሰንበቶች፣ እነዚህ 5ቱ ግዝት በዓላት የምናርፍባቸው፣ ሰውነታችን ደግሞ አርፎ የሚውልበት። ማረፍ ሲባል ደግሞ በዓሉን ስናከብር ደግሞ በምንድን ነው ማረፋችን? በዝማሬ፣ በጸሎት፣ ድሆችን በመርዳት በዚህ መንገድ ነው የምናከብረው። ስለዚህ ለአበት እንዳይወጣን ምናምን እንጠነቀቃለን ማለት ነው። ያ እርግጥ ነው፣ እውነት ነው። ግን ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ምስጋና ለአብ ለወልድ ለመንፈስ ቅዱስ፣ ሃሌሉያ ለአብ ለወልድ ለመንፈስ ቅዱስ። በተናጥል ደግሞ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያልን የአምልኮ ስግደት የምንለው የአምልኮ አለ፣ የጸጋ አለ፣ የክብር ስግደት አለ አይደለ? 3 አይነት አይደለ ያሉ? የአምልኮ ማለት በጌታ ለአምላካችን አንተ ፈጣሪ ነህ፣ አንተ አምላኬ ነህ፣ የፈጠርከኝ ዓላማ ነው። ስለዚህ ፍጡር ለፈጣሪው የሚገዛውን መገዛት እገዛልሃለሁ፣ ፍጡር ለአምላኩ የሚሰጠውን ምስጋና አቀርብልሃለሁ ብለን ስናምን የምናቀርበው ምስጋና የምናቀርበው ስግደት የአምልኮ ስግደት ይባላል ማለት ነው። እግዚአብሔር ጸጋን መልቶብሻል። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ደግሞ ከአንቺ ሰው ሆኗል። የድነት ስራውን እኔን የማዳን ስራውን በአንቺ ፈጽሟልና ጸጋ መልቶብሻል ስንል ደግሞ ምስጋና ይገባሻል ብለን የጸጋ ስግደት ለእመቤታችን እንሰግዳለን ማለት ነው። እግዚአብሔር አክብሯቸዋል፣ ከፍ ከፍ አድርጓቸዋል። የሰውን ልጅ እንድትጠብቁ ስልጣን ሰጥቷቸዋል። መንጦላይቱን እንድታጥኑ፣ በእግዚአብሔር ፊት እንድትቆሙ እንድትቀርቡ። እኔ እግዚአብሔር ፊት የምቆመው ገብርኤል ነኝ አላልክም? ቅዱስ ገብርኤል ልክ እንደዛ በእግዚአብሔር ፊት እንድትቆሙ ስልጣንን ሰጥቷቸዋል። የሰው ልጅ እንድትጠብቁ ስልጣንን ሰጥቷቸዋል። እንዲሁም ደግሞ እናንተ ጻድቃን ደግሞ በምድር ተመላልሳችሁ ስጋችሁን ለእሱ አሳልፋችሁ ሰጣችሁ፣ ስለ ስሙ መከራን ተቀብላችሁ ታግሳችሁ እግዚአብሔር አክብሮ አክሊል በአክሊል ላይ ሰጥቷችሁ ክብርን አጎናጽፏችሁ፣ እንዲሁም እናንተን ብቻ አይደለም በእናንተ ስም የሚማጸነውን እስከዚህ ትውልድ ድረስ እምርላችኋለሁ ብሎ ቃል ኪዳን ሰጥቶ አክብሮ በክብር ቦታ አስቀምጧቸዋልና ክብር ይገባቸዋል። እኔ የማመልከው እኔ የማከብረው ጌታ አክብሯቸዋልና ስንል ደግሞ የክብር ስግደት ለእነሱ እንሰግዳለን ማለት ነው። ስለዚህ እነዚህን ያልኩሽን 2 ስግደታት የጸጋና የክብር ስግደታትን በዚህ በአበይት በዓላት በግዝት በዓላት አናደርጋቸው፣ የንስሐን ስግደት ጨምሮ አናደርጋቸው። ነገር ግን 365 ቀን ፍጡር ለአምላኩ ለፈጣሪው ከመስገድ ማቋረጥ የለበትም። እንደዚህ አይነት ሌላ ከዚህ የተለየ አስተምሮ የሚያስተምሩሽን ብትመለከቻቸው በሚሰገድባቸው ቀናት እንኳን የማይሰግዱ ናቸው ብታያቸው ማለት ነው። እንዲህ ብለው የሚከራከሩት በዚህ ቀን አይሰገድም እያሉ በሚሰገድበት እንኳን የማይሰግዱ ናቸው። እና ማስረጃው ይሄ ነው። ከመጽሐፍ ቅዱስም ብዙ ማስረጃዎች አሉ፣ ማውጣት እንችላለን። ግን ዋናው ነገር እዚህ ላይ ስልናወጣ ልንከራከር ምናምን ሳይሆን ለሕይወታችን የሚጠቅመውን ነገር ልንማማር፣ ልምዳችን ተሞክሯችንን ያገኘነውን ጥቅም ምስክርነታችን ልንከፋፈል ስለሆነ ቤቱን የከፈተው ርዕሱም ያን ስለሆነ የሚያሳየው ከዛ አንጻር እየይዤ ነው ይመለስኩልሽ ማለት ነው። ግልጽ ያልሆነ ካለ መጠየቅ ትችላለሽ እቴ። እሺ ቃለ ሕይወትን ያሰማልን። ማለት እኔ ትንሽ ለምሳሌ ይህንን መቀጥቀጡን ነገሮች እያቋረጥኩ ተቸገርኩ እንጂ ያው የመምህርንም የአባታችንንም ትምህርት አዳምጣለሁ፣ እግዚአብሔር ይመስገን። ግን ይሄ ሁሌም ማለት ነው ሁሌም በአይምሮ የሚመጣው እንዳልኩክ የግዝት በዓላት ሲሆን በቃ አሁን ለምሳሌ ካሁን በኋላ መቀጥቀጡን ቢያንስ ለ25 ለ24 ቀን አላቋርጥም። መምህር እንደዚህ ስትቀጠቅጥ መቀጥቀጥ ስትጀምሩ ሳታቋርጡ ለምሳሌ እስከ 24 ቀን ምናምን በደንብ ቀጥቅጡት ይላል። ከዛን በመሀል የግዝት በዓላት ይመጣሉና እነዛ ሲመጡ በቃ ሁሉንም ነገር እርግፍ አድርጌታዋለሁ። ወይ ደግሞ አሁን ፋሲካ ላይ ጾም ሲገባ ስል በጣም አሪፍ ሆናለሁ በሁሉም ነገሮች። ከዛ ልክ ጾሙ ሲወጣ ደግሞ ሁሉንም ነገር ደግሞ ትውት ያስደርገኛል ማለት ነውና ከዛን ወደ ኋላ መለሳለሁ። ደግሞ እንደገና ከራሴ ጋር ጦርነት እጀምራለሁ። ሲፈ ስላሴን የዘውትር ሁሉንም አደርሳቸውና በቃ አንዳንዴ ዘልቃቸዋለሁ ሳምንቱን፣ አንዳንዴ ደግሞ በቃ ትውት ነው። ከዛ ከራሴ ጋር ወቀሳ ዱላ ገባለሁ፣ ራሴን እንትን እላለሁ ማለት ነውና ጦርነት ውስጥ ሁሌም በቃ እንደዚህ ያርኩኝ በጣም ተቸገርኩኝ። በቃ ለምንድነው ቋሚ ማይሆነው ለምንድነው የሚያስተውኝ የሚለው ነገር ክላሴ ገና ስገባ ገና
ቀን ስልኬ ራሱ ቁጭ ሳላረግ ከስራ ወደ ክላስ ስገባ ማለት ነው እንቅልፍ አይኔን በቃ እንትን ይለኛል። በቃ በጣም ደክሞት በቃ ምንም ማድረግ የማይችል ሰው እና ነው የሚያደርገኝና ወደው በእንቅልፍ ይጥለኛል። በቃ ግን እንደው ድንገት አንድ ቀን የሆነ ቀን ማለት ነው ይቅርታ እንጂ እንደዚህ አድርጎሽ የሆነ ቀን ግን እንደምንም ተደፋፍረሽ ጸሎትሽን ከጀመርሽ በኋላ የነበረሽ ድካም ሁሉ ጠፍቶ የሚገርም ጸሎት አድርሰሽ አታውቂም? አይ ማለት ማድረሱን እኮ አድርሳለሁ፣ ግን ማጽናቱ እኮ ነው ያቃተኝ። ማለት በቃ አሁን ለምሳሌ እስከ 3 ወር እስከ 4 ወር ሳላቋርጥ ማድረጉ ነው እንጂ ያቃተኝ። አሁን መስሙር አጫጭር ጸሎቶችን አደርጋለሁኝ፣ ግን መቀጥቀጡ ላይ ነው በጣም ጦርነቱ መቀጥቀጡ ላይ ነው። አሁን ለምሳሌ የአምልኮ ስግደቶችን እሰግዳለሁኝ። በጣም ከደከመኝ የአምልኮ ስግደት ሰግድና ወይ የምችለውን ከቻልኩኝ እንደውም ሴተ ስላሴ ማድረሽ ተኛለሁ እና ግን መቀጥቀጡ ላይ ገና መቁጠሪያውን ሳልነካው የሆነ ነገር የሆነ ሰበብ ይፈጥራል። በቃ አይምሮዬ ውስጥ ብዙ ነገር ያወራል። ከዛ እሺ ነው እንዴ በቃ እንደዛ ብዬ ልክ የሆነ ነገር እንዳወራኝ ነው እንዴ ምናምን ብዬ ራሴን አሳምኜ ተመልሼ ተኛ። በትክክል አየሽ። ደግሞ የሚጠቅምሽ ነገር ላይ ነው ዋናው ነገር ላይ ነው እንትን እያለሽ ያለው የተለያዩ ነገሮችን እያመጣ ይቅርታ እንዳይጠፋብህ ይቅርታ እናላቋጥህና በተለይ መቀጥቀጥ ከጀመርኩኝና በደንብ ቀጥቅጬው ስቀጠቅጥ በጣም መደነዝዛለሁ። በጣም ነው መደነዝዘው። የሆነ ነገር እንትን እንዳለ ይሰማኛል። ግን እሱን አውቃለሁ። ከዛም በኋላ መቁጠሪያ የሚባል ነገር እንዳለካ ነው የሚያደርገኝ። ማለት ቀጥቅጬ የሆነ ነገር እንደተያዘ ምናምን ሳውቅ በልቤ እና የሆነ እንትን የሚሰሙት ነገሮች አሉ አይደል? ከመምህርም ስለተማርኩ ከዛን በቃ እስከ 2 ወሩላ ላልነካው እችላለሁ መቁጠሪያውን። ይሄው በቃ አንዳንዴ ዝም ብዬ ቀጠቅጥና የተወሰነ ከዛ ተኛለሁ። ከዛም ትንሽ ነው የቀጠቀጥሽው ምናምን በቃ የተለየ ሀሳብ ያመጣና ከዛም በኋላ ይሄው አሁን 2 ወር ሊሆነኝ ነው መቁጠሪያ ሳልነካ ማለት ነው። እንደዚሁ ሰበብ እንትን እያለ በቃ ሰበቡ ነው በጣም ይበዛውና እሱን ብቻ እንዳጸናው በቃ የግዝት ባህሉንም ቢሆን ልቀጥቅጠው ይሁን እያልኩኝ ምናምን በቃ ከራሴ ጋር ጦርነት ነው በቃ የተነሳው። መቀጥቀጥ እኮ ባይዘው የጸሎት መነሻው ነው፣ የስግደትን መነሻው ነው። ምክንያቱም የምትቀጠቅጭ ያለሽው ዋናው ፖይንትሽ ጸሎትሽና ስግደትሽ ላይ የሚቃረንሽንና ፈተና የሚያበዛብሽን ተበታትኖ እንደፈለገ ስራ መስራት የሚችለውን ክፉ መንፈስ እንደፈለገ ስራ መስራት እንዳይችል እስር ቤት ማስገባት ማለት ነው። እንደፈለገ እንዳይንቀሳቀስ እስር ቤት ማስገባት እንደማለት ነው። ሰይጣን ሐሳብ ሲያመጣብሽና ሲፈትንሽ የሚገርምሽ አዋቂ መስሎ ነው የሚፈትንሽ። በልብሽ ሐሳብ ሲያመጣ ልብ ብላችሁ ከሆነ ወንድሜም ታግዘኛለህ፣ እግዚአብሔርን ጌታችን ኢየሱስ ክርስቶስን ለስም አጠራሩ ምስጋና ይሁንና ሲፈትነው እኮ የዳዊትን መዝሙር እየጠቀሰ ነበር አይደል እንዴ? እንደ አዋቂ እንደተማረ ሰው የዳዊትን መዝሙር እየጠቀሰ ነበር። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህን በድንጋይ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏል እያለ መዝሙር 90ን እየጠቀሰ እና አሁንም በዚህ ቀን እኮ አይቀጠቀጥም፣ በዚህ ቀን እኮ እንደዚህ አይደረግም እያለ የተለያየ አይነት ሀሳብ ያመጣብሻል። ያ ደግሞ ከማጥመጃዎቹ ከወጥመዶቹ መካከል አንዱ መሆኑን መረዳት ያስፈልጋል። አሁን አንቺ ቅጥቀጣውን ልታዩ የሚገባ ራስን ከመጎሰም ሰውነትን ከመጎሰም ባለፈ በዋናነት ልታዩ የሚገባ ክፉ መናፍስትን የማሰር ወይም ደግሞ ወደ እስር ቤት የማስገባት መሳሪያ ነው፣ የማስገባት ስራ ነው። ባይዘዌ ሰዓት ቀጠቅጭም እኮ በግዝት በዓላት እንኳን እኮ መጽሐፍ ይዘሽ እንደዚህ ስታነቢ ቆይተሽ ዳዊትም ሆነ የሆነ ስታነቢ ቆይተሽ ጨርሽ እኮ ሁሉም ሰው ካያችሁ ጀርባው መታ ሆዱን መታ እግሩን መታ ሰውነቱን በዛ በመጽሐፍ ለምንድን ነው ያን የሚያደርግ? ከሚመታበት አካባቢ ላይ ያሉ ክፉ መናፍስት እንዲርቁለት ነው፣ እንዲወገዱለት ነው። እዛ መታ የሚያደርግ የተለየ ነገር የለውም። ድሮም ሲደረግ የነበረ ነው። ግን ይሄንን ትሬንድ ይሄንን ልምድ በደንብ አጽኑት። በስነ ስርዓት ስመ እግዚአብሔርን ጥሩበትና የሆነ መሳሪያ ተጠቀሙና ላይክ መቁጠሪያን መረጥ ነው። ስለዚህ መቁጠሪያን ተጠቀሙና እላው ላይ ስመ እግዚአብሔርን ጥሩበትና በስመ እግዚአብሔር ሙሉ ከሰውነታችሁ መታ እያደረጋችሁ እንዲወጣ እዘዙት። በእግዚአብሔር ኃይል ነው፣ ሌላ ትሬንድ የለውም። ስለዚህ አንቺ መቁጠሪያ ቅጥቀጣሽን መቼም ማቋረጥ የለብሽም፣ መቼም ማለት ነው። እንደኔ መመክርሽ በቃ በዚህ ቀን እንደዚህ እያልሽ ባቋረጥሽ ቁጥር እንደ አዲስ ነው ፈተናው ውጊያውን እየጀመረ የሚሄደው። ሀ ብሎ ከዜሮ ማለት ነው እንደ አንድ ነው እየጀመረ የሚሄደው እና ስለዚህ
ይህንን እንደ ፈተና ቆጥረሽ ይህንን ከአእምሮሽ ሀሳቡን አውጥተሽ መቁጠሪያ ቅጥቀጣውን አታቋርጭው። ልክ እንደ አምልኮ ስግደቱ ማለት ነው። ሳታቋርጭው ልዩነት ግን ፍጠሪለት ከፈለግሽ። በጣም ስደበድብ እንደዚህ ስል ሰውነቴ ቢጎዳስ በግዝት በዓላት ለአብ ቢወጣኝስ እንደዚህ የምትይ ከሆነ ስመ እግዚአብሔርን መቁጠሪያው ላይ ጥሪና አመታትሽን መቀነስ ትችላለሽ። ፓወሩን መቀነስ ማሻሸትም ትችላለሽ። በመቁጠሪያው ሙሉ ሰውነትሽን እያሻሸሽ ብቻ የምትጠሪው ቃል ነው ዋናው ነገር እና ያረፈው ቃል እኮ ነው። ባይዘው እንጨቱ አይደለም ስራውን የሚሰራው ወይም መቁጠሪያው አይደለም ስራውን የሚሰራው፣ በእምነት ያደረግሽው። ለሚያምን ምን ይላል? ሁሉ ይቻላል ብሏል እግዚአብሔር። ስለዚህ ለሚያምን ሁሉ ስለሚቻል በእምነት ደግሞ እዛ መቁጠሪያ ላይ እዛ እንጨት ላይ ስመ እግዚአብሔርን ስንጠራ የእግዚአብሔር ኃይል ያርፍበታል። ያ እንጨት የእግዚአብሔር ኃይል ስላረፈበት ወደ መንፈስ ቅዱስ የእሳት ጅራፍነት ተቀይሯል የሚል እምነት ውስጥሽ ላይ ስለያዝሽ ነው ያ የሚከናወንልሽ በእምነት። መናፍስቱ የሚቃጠሉት፣ የሚቀጠቀጡት፣ የሚናደዱት ለዛ ነው። ለምሳሌ ጸበል ስትሄጂ እኮ ጠበል ልትጠመቂ ስትሄጂ ያድነኛል ይፈውሰኛል ብለሽ እርግጠኛ ሆነሽ አምነሽ የምትሄጂው እኮ ውሃ አይደለም ብለሽ አይደለም። ገባሽ? አሁን ቤትሽ ካለው ውሃ ጋር የተለየ ነገር ኖሮት አይደለም ማለት በኔቸር ነው የምልሽ። በአፈጣጠሩ ውሃ ነው፣ ያም ይሄም ውሃ ነው። ግን ደግሞ ልዩነቱ ምንድን ነው? የእግዚአብሔር ቅዱስ መንፈስ የእግዚአብሔር ኃይል አርፎበታል እዛ ጋር። እዛ ውሃ ላይ የእግዚአብሔር ኃይል አለበት። ስለዚህ ከዛ ውሃ ላይ አብሮ የሚመጣ የእግዚአብሔር ኃይል መናፍስቱን ከኔ ያርቅልኛል ያስወጣልኛል ብለሽ አምነሽ ነው የምትሄጂው። ልክ እንደዛ መቁጠሪያውም ላይ የተጠራው ስመ እግዚአብሔር ያንን እዛ ላይ የእግዚአብሔር ኃይል እንዲያርፍበት አርጎታል። ከዛ ወደ እግዚአብሔር ቅዱስ ኃይልነት ተቀይሯል ብለሽ አምነሽ ነው የምትቀጠቅጥ። ስለዚህ ይሄ በዓልን መሻር ሊሆን ፈጽሞ አይችልም። ለዚህ ሳታቋርጪ ቀጥቅጪ፣ ችግር የለውም። በዓል ነው ምናምን አትበይ፣ እኔ እወስደዋለሁ ያንቺን ኃጢአትም ከሆነ ማለት ነው። እንዳልሆነ እርግጠኛ ስለሆንኩ ነው ይሄን የምልሽ። ለዚህ ቀጥቅጪ። እንዳልኩሽ ግዝት በዓላት ሲሆኑ መጀመሪያ ሁልጊዜም የጸሎት መነሻሽ መቀጥቀጥ ይሆን፣ ቀጥቅጪ። ከዛ በኋላ ግዝት በዓላት ሲሆኑ ቀጣዩ ስግደት ነው። ቀጣዩ ደግሞ ስትሰግጂ ደግሞ ግዝት በዓላት ሲሆኑ የአምልኮ ስግደት ብቻ አነስ አርገሽ እንዳያልብሽ አርገሽ ሰግደሽ መነሳት። ሌላ በዓላት ካልሆኑ ደግሞ መቀጠል። ከዛ ስግደትሽን ከጨረሽ በኋላ ወደ ጸሎትሽ መሄድ። በቃ እነዚህ የማይረሱ ነገሮች። ጸሎትሽን ዋቴቨር ልታሳንሹም ልታረዝሚም ትችላለሽ፣ እሱ ችግር የለውም። ጸሎትሽን ትንሽም ልታደርጊ ትችላለሽ። የደረጃ ስላለው ቅድም እንዳለው እንደ ህፃናት እድገት ደረጃ ያለው እሰማለሁ አይደለ? እሺ፣ ደረጃ በደረጃ ስለሆነ እንደ ህፃናት ልጅ እድገቱ እያደግሽ እንድትሄጂ እንደዚህ ማሰላቸት እንደዚህ ማድከምና የሚያመጣብሽ ከሆነ ቅጥቀጣና ስግደቱን ሳታቋርጭ ጸሎቱን ግን ትንሽ እያደረግሽ መቀጠል። ከዛ ለ21 ቀን አድርጊው ሳታቋርጭ እንደምንብለሽ። ማንኛውም ነገር ለ21 ቀን ሳይቋረጥ ከተደረገ ከዛ በኋላ ልምድ ይሆናል ማለት ነው። ልምድ ሆኖ ይቀጥላል፣ ይኖራል፣ ልምድ ይሆንብሻል። በቃ ምንም ለምሳሌ ለ21 ቀን ሌሊት 9 ሰዓት ላይ ሳታቋርጭ ብትነሺ ከ21 ቀን በኋላ እንደው አድርጊውና ታዘቢ። ከ21 ቀን በኋላ አላርም አያስፈልግሽም። በሰዓቷ ትነቂያለሽ፣ ትነሻለሽ። እና ይህንን ለ21 ቀን እያደረግሽ ከ21 ቀን በኋላ ደግሞ አፕዴት ማድረግ፣ የሆነ ነገር መጨመር፣ እንደገና ከሌላ 1 ቀን በኋላ የሆነ ነገር መጨመር እያደረግሽ የሚያሰላች ሳይሆን ጸሎቱ የሚያሰላች ገና ጸሎቱን ስታስቡ ይህ ደግሞ መጣ ምናምን ብለሽ የምትሰላችበት ሳይሆን ወደሽው የምትገቢበት እንዲሆን ማድረግ በራስሽ ስታይል ማለት ነው። ሌላው እቅድሽን አለመናገር። ይሄን አደርጋለሁ፣ ከዛ ይሄን አደርጋለሁ፣ ከዛ በኋላ ይሄን ጸሎት ጸልያለሁ፣ ይሄን አደርጋለሁ ብለሽ መጀመሪያ አለማውራት፣ ይሄን ነገር አለማሰብ። እቅድሽን እንዲሁ ዝም ብለሽ ማቀየር ሁሉ ትችላለሽ። በቃ እንደዚህ ጸሎቱን ሁሉ ሂደቱን ማቀየር። ዛሬ ውዳሴ ማርያም አድርሰሽ ከዛ በኋላ ሰይፈ ስላሴ ከዛ በኋላ ዳዊት ከሆነ ዝም ብለሽ ደርሰሽ ድንገት ተነስተሽ ከዳዊት መጀመር ከዛ በኋላ ሌላውን መቀጠል። ምን ልልሽ ፈልጌ ነው፣ ሰይጣን እንዳይለምደው ማድረግ አለብን። የጸሎት ህይወታችን መንፈሳዊ ህይወታችንን ሰይጣን ይለምደውና እንዲሁ ልማዳዊ ዘፈቀደ ለልማድ ሰዓቷን አድርሶ ለመውጣት ብቻ የምናደርግበት ጊዜ ይመጣል ማለት ነው አንዳንድ ጊዜና ያ ነገር እንዳይመጣ ሁሌም አዳዲስ መንገዶችን መጠቀም ከዛ እንዳይለምደው ማድረግ ይቻላል። ከዛ በዘለለ ግን በማንኛውም ቀን ሳታቋርጭ መቁጠሪያሽን ቀጥቅጭ። ዋናው ነገር ላይ ነው ልብሽን እያሸፈተው ያለ ዋናው ነገር ላይ ነው። ምክንያቱም እሱ ካልተያዘ ምኑም ነገር አይጎዳውም። ምኑም ነገር ስራውን መስራት እንዳይችል አያግደውም ማለት ነው ካልተያዘ። እግዚአብሔር ይገስጽ።
እሺ አሁን ጥያቄዎችን እንደተመለሱልኝ ግልጽ ነው። ግን አሁን የጸሎት ውሃ ስጠጣ ማለት ነው፣ ሁሌም የጸሎት ውሃ ስጠጣ በጣም ያመኛል ከጾም በኋላ ማለት ነው። ከጾምኩኝ በኋላ ክላሴ ጸሎት ውሃ አዘጋጅቼ ወደ ስራ እሄዳለሁኝ። ከዛ ልክ ሰዓቴ ሲደርስ ውሃውን እጠጣለሁ። ከዛን በቃ ያቃጥለኛል እስከ ግማሽ ሰዓት በቃ ሰላም አላገኝም ማለት ነው። ከዛ ግን ከመብላቴ በፊት ልክ ኖርማል ውሃ ግን ስጠጣ ደህና ነኝ። እና ይሄ ደግሞ ችግሩ ምንድነው ታዲያ? ሁሌም ኤፍሪዴ እንደዚህ ነው። በቃ የጸሎት ውሃ ስጠጣ ከጾም በኋላ ያመኛል፣ ኖርማል ውሃ ስጠጥቼ ደግሞ ምግብ ስበላ ደህና ነኝ። እና ለምን እንደሆነ እኔ እንጃ። ሌላኛው ደግሞ ብዙ ነገሮችን ያው ማለት ትቻቸዋለሁ። በተለይ አሁን ስጋውና ደሙን ከዚህ በፊት መቀበል ነበር፣ ግን በመሀል አቋርጬ ነበር። አሁን ተመልሼ እየተቀበልኩ ነበር እና ድሮ በጣም ህልመ ሌሊቶች ምናምን ያስቸግሩኝ ነበረ። የሆነ ጊዜ ላይ በደንብ ከቀጠቀጥኩኝ በኋላ እነዛ ነገሮች የሉም፣ ግን አንዳንዴ ቆይቶ ይመጣሉ። ሌላኛው ተሻሻለ የምለው ነገር በዚሁም እንደ ምስክርነት ይሆንልኝና ማለት ነው ሴፈ ስላሴን ጸሎት ከጀመርኩ በኋላ ያ ህልመ ሌሊት ምናምኑ ከነ ነው የጠፋው ማለት ነው። ከነ እግዚአብሔር ይመስገን። እና ሌላኛው ደግሞ ማለት ነው ሴፈ ስላሴን ወይ አይደለም መቀጥቀጥ ከጀመርኩኝ በኋላ ምን ብዬ ነበር? የሆነ ጊዜ ላይ መቀጠቅጠው እድሌን በአመቺሳ የገባችሁ መናፍስት፣ እድሌን የያዛችሁት መናፍስት ብዬ በቋሚነት እስከ እውነቴን ነው የምለው የሴፈ ስላሴን እየጸለይኩኝ እድሌን የወሰዳችሁ በአመቺሳ፣ እኛ ደግሞ አመቺሳ ተደርገን ነበር እናውቅ ነበርና ይሄ የመምህር ተስፋዬን ትምህርት የምታዳምጡ ልጆች ልታውቁ ትችላላችሁና በአመቺሳ የገባችሁ አይምሯችን ወይ ደግሞ እንደዚህ እህቶችንም ስለማስባቸው ብዬ ነው እንትን የምለው ያንን ነገር አይምሯችን የያዛችሁ በአመቺሳ የገባችሁ ምናምን ብዬ ያ ነገር ከሆነ በኋላ መቀጠሉን ነው ትንሽ ችግር የሆነብኝ እንጂ ከቀጠልኩኝ ብዙ እንደማተርፍ ተስፋ አደርጋለሁ። ለአንድ ሳምንት ብቻ እንደዚህ ብዬ ቀጥቅጬ እግዚአብሔር በሚያውቀው ብዙ ለውጥ ነው ያመጣውበት። ብዙ ነገሮች አይምሮዬ ተከፍቶ እግዚአብሔር ይመስገን። እንደውም ከስራዬ ጎን ለጎን ሌላ ስራ ጀምሬ እየሰራው ነው ማለት ነው። አሁንም ሌላ ስራ አስቤ እየሰራው ነው እግዚአብሔር ይመስገን። እና ገብታችሁ በዛም ቪዲዮ የኔዩት ዱባይ ውስጥ ኢማራት ውስጥ ያለሁት ዱባይ ነው እና በዛው ታያላችሁ የምሰራውን ስራ እና ግቡና ስራ የኔዩት በተለይ ዱባይ ያላችሁ ማለት ነው። ማዘዝ የምትፈልጉ ስልኬ ባዮ ላይ ያለ እና ያንን ነገር እያረኩኝ በተለይ በአመቺሳ የገባችሁ እንደዚህ ከቤተሰብ የመጣችሁ ዛር ምናምን እኛ ቤተሰብ ውስጥ የሆነ ነገር ነበርና የሆነ ጊዜ ቤተሰብ ሳያውቅ የሚያደርገው ነገር አለ አይደለ? ይገባችኋል መቼም። እና ያ ነገር ቤተሰቦቻችንን አውቀው የሚሆን ሳያውቁ በአመቺሳ እኛ አይምሯችንን ይይዛል እና ከቤተሰብ ቢያንስ የተወሰነ ነገሮችን እኔ ነኝ እንትን ያልኩትና የነቃውት ብዬ የማስበው በዚህ በመናፍስት ዙሪያ ማለት ነው። እና ብዙ በእህቶች ላይም ቢሆን በቤተሰብ እንደዛ ትንሽም ባይሆንም ግን በተለይ በትምህርት ዙሪያ ማለት በትምህርት ዙሪያ አይምሯችንን ሁላችንም አመቺሳ ተደርገን ነው የተወለድነው ማለት በአመቺሳ ነው የእንትን ክርስትና ከተነሳን በኋላ የሚሆን አላቅም፣ ግን በአመቺሳ ነው ሁላችንንም እንትን እንደሆነ የምናውቀው ማዘርን ስጠይቃትና ስለዚህ የሁላችንም አይምሮ ታስሯል ማለት ይቻላል። እና ስለዚህ አይምሮ ላይ ያለው አይነ ጥላ መምህር ስለ አይነ ጥላ አስተምረውን ነበር እና ወገብ ላይ የሚቀመጠው ዛር ነው፣ እግሯችን ሆዳችንም ላይ የሚቀመጡት እነዚህ ዛር አይነ ጥላዎች እነዚህ እያልኩኝ ስቀጠቅጥ ማለት ነው እንዳልኳችሁ ብዙ ነገሮችን ነው ለውጥ ያመጣውበትና መቁጠሪያ ከተጠቀማችሁ እውነቴን ነው አይጠቅምም እንዳትሉ። በተለይ እንደዚህ ስማቸውን በውስጣችሁ ያለውን ተግባራችሁን እየጠራችሁ ስትቀጠቅጡት በጣም ብዙ ለውጥ ታመጡበታላችሁና እኔም ለዚህ ነው በመቁጠሪያ መቀጥቀጡ ላይ በደንብ ትኩረት ያደረኩት። ለምን? ለውጥ ስላየውበት። ያንን ለውጥ ደግሞ በደንብ ራሱ ያንን ነገር ባደርግ እንደማተርፍበትና ደግሞ ይታሰራል። አናስርም ወይ ደግሞ ከማን በልጠሽ ነው ምናምን የሚባለው ነገር አይደለም። መንፈስ ነው፣ የረከሰ ነው፣ የተዋረደ ነው፣ አይል የለውም፣ ምንም ስልጣን የለውም በእኛ ላይ እና
ስለዚህ እንደውም ይበልጥ እንደውም የቤተሰቦችንም እየሳብን ማድረግ እንችላለን በሚለው ነውና ስለዚህ ስማቸውን እየጠራችሁ እንደዚህ ብታደርጉትም መልካም ነው ላለው ይቅርታ ሰዓት ከወሰድኩባችሁና እኔ ይሄንን አትርፌበታለሁ በስራም ስላየውበትም ጭምር ነውና በተለይ ሰይፈ ስላሴ ከመቀጥቀጡ ጋር በጣም አሪፍ ነው ማለት ይቻላል። ብዙ ታተርፉበታላችሁ ብዬ አስባለሁ። በስብሐት ለእግዚአብሔር እድሉን ስለሰጠኝ በጣም አመሰግናለሁ። እሺ እታችን የመጨረሻ ነገር በቃ ማለት አንቺ አብዛኛውን ነገር ታውቂዋለሽ፣ ጎበዝ ነሽ። ግን አንድ መረዳት ያለብሽ ነገር ምንድነው? ድካም አለሽ። የሰው ልጅ እስከሆንሽ ድረስ የሆነ ሰዓት ልትደክሚ ትችያለሽ፣ የሆነ ሰዓት ልትጠነክሪ ትችያለሽ። ይሄ ያለ ነገር ነው። ለአንድ ለ25 ቀን ለ24 ቀን በቃ በተከታታይ እጸልያለሁ ሰግዳለሁ ቀጠቅጣለሁ ብለሽ አስበሽ ምናልባት 20 ሊሳካልሽ ይችላል። አራቱ ቀን ላይ ሊሳካልሽ ይችላል። ያ ማለት ግን አንቺ ወድቀሻል ፌል አድርገሻል ማለት ሳይሆን እግዚአብሔር ማለት ነው በማጸልይበትም ሰዓት ያገዝሽ ይረዳሻል ማለት ነው። ምክንያቱም ምን አለ መሰለሽ ውጊያ ነው። የትምህርቱ ስም ራሱ ምንድነው? የመናፍስት ውጊያ ነው። ጦርነት ላይ እስከገባሽ ድረስ በጥይት መመታት፣ መሳት፣ መቁሰል፣ መቧጨር ያለ ነገር ነው ማለት ነው። ስለዚህ ይህንን ነገር መርሳት የለብሽም። መውደቅንም ግን ከእግዚአብሔር ጋር ማድረግ ነው። ስንደክምም ከእግዚአብሔር ጋር መሆን አለበት። እንዲህ ጥሎ ሁሉ ነገር ትቶ መሄድ ሳይሆን ዛሬ በርትቼ ቀጥቅጬ ብዙ ነገር አድርጌ ነገ ደግሞ እንትን ልል እችላለሁ። አሁን ብሎ በሆነ ነገር ጠምዶኝ በስራ በድካም ወደ ቤት ያስገባኝና ይሄ ነገር ላደርግ እችላለሁ። ስለዚህ ይሄን ያደረኩበት ሰዓት እግዚአብሔር አይቆጥርልኝም ማለት አይደለም ማለት ነው። ስለዚህ የታችን ድካም ሊገጥምሽ ይችላል። ሁላችንም ድካም አለብን። ይሄ ግልጽ ነው በቃ እና ወሩን ሙሉ የጸለያችሁ የሰገዳችሁ ከወሩ ውስጥ ማለት ነው 4-5 ቀን ሳይሳካሉ ከቀረ ራሳችሁን በቃ እንደ ምንድነው እንትን አትዩ። ጸሎት እንደማይጸልይ በቃ እግዚአብሔርን እንደሳዘነ ሰው አትዩ ማለት ነው። እግዚአብሔር አምላክ መጀመሪያው ጀምሮ አንቺ ስለጸለይ ስለሰገድሽ ምናምን አይደለም ያየሽ። ቀርቦ እግዚአብሔር ከማህፀን ገና ሳትፈጠሪም ያውቅሻል። ስለዚህ እግዚአብሔር አምላክ እንደዚህ አምላክ አይደለም ማለት ነው። ያግዝሻል። እሱ ጋርም ቀርበሽ ያግዝሻል። በምትደክሚ ሰዓት ደግሞ ብርታቱን ሰጥቶ ደግሞ ወደ ጸሎት የሚመልስሽም ደግሞ እሱ ነው ማለት ነው። ስለዚህ ምንም ማሰብ አይገባሽ። በቃ በርተተሽ አንቺ ብቻ ምንድነው ከዚህ ዓለም ላለመውጣት ብቻ ምንድነው አሁን ካለሽበት ዓለም የተጠቀምሽበትን ታውቂያለሽ፣ ይሄ ያሰለሽውን ህይወት ታውቂያለሽ። ስለዚህ ጥቅሙና ጉዳቱን አንቺ በደንብ አድርገሽ ስለምታውቂ ከዚህ በኋላ ወደኋላ መጥተይበት የምታቆሚበት ምክንያት ምን ነገር አይኖርሽም ማለት ነው። ስለዚህ አሁን እንዳልሽው አመቺሳ ቃልሽ ያው ሁላችንም እንደተማርነው አመቺሳ ቤተሰቦች የሚያመልኩት ጠቋር ሊሆን ይችላል፣ ዳልሞቴ ወሰንጋላ ሊሆን ይችላል። እና ልክ አንድ ክርስቲያን ልጄን ለቅዱስ ሚካኤል ሰጥቻለሁ ለቅዱስ ገብርኤል ለቤታችን ብሎ እንደሚሰጠው ቤተሰቦችሽም ለዚህ መንፈስ ሰጡሽ ማለት ያ መንፈስ በሚፈልገው መንገድ ነው የሚወስድሽ ማለት ነው። እሱ አንቺ በፈለግሽው ሳይሆን እሱ ባቀደልሽና ባዘጋጀልሽ ነው የምትሄጂው ማለት ነው። ስለዚህ እድላችንም አይምሯችንም ታስሯል የምትይው ያ ያመቺሳ መንፈስ ምናልባት እንድትለወጭ የማይፈልግ የእናንተ ስኬት ወይም ደግሞ ሰላም እንዳይኖራችሁ ትዳር እንዳይኖራችሁ የሚያደርግ ብዙ አይነት ፈተናዎችን ያደረግብሻል ማለት ነው። መተት እየሳበ መተት ሰው እንዲያደርግብሽ እያደረገ ብዙ ነገሮች እያደረገ እሱ ወደሚፈልገው አቅጣጫ እንድትሄጂ የማድረግ ስራውን ይሰራል ማለት ነው። ለምንድነው እንደዚህ የሚያደርገው? አንድ ጊዜ ለእሱ ስለተሰጠሽ ማለት ነው። ስለዚህ አሁን የቤተሰብ ሲሆን ትንሽ እንደ ቤተሰብ ጠንከር ማለት ያስፈልጋል። አሁን ግን መጀመሪያ ራስሽን አንቺ መውጣት አለብሽ። ራስሽን በደንብ አበርትተሽ መንፈሱን መቋጠር መቻል አለብሽ። አንቺ መቋጠር ስትጀምሪ ቤተሰቦችሽን ደግሞ መምከር ማስተማር ያን ጊዜ ትጀምሪያለሽ ማለት ነው። እና እኔ ለውጥ አምጥቼበታለሁ ምናምን ብለሽ የቤተሰቦችሽን ክርስትና ስም እጅሽ ላይ ጽፈሽ መጸለይ መስገድ ብትጀምሪ የእነሱ መንፈስ አንቺ ላይ ይመጣና በጣም ስቃይሽን ያበዛዋል፣ ፈተናም ያበዛብሻል ማለት ነው። መጀመሪያም መምህራችን የሚለው ምንድነው? ራሳችሁን አበርቱ፣ ራሳችሁን አጉልብቱ፣ ከዛ በኋላ ይደርሳል ማለት ነው። ልጆች ካሉሽ የልጆችሽን ብትስቢ ወይ ደግሞ የልጆችሽን ክርስትና ስም ጽፈሽ ብትጸልይ ብትስቢ ችግር የለውም። ምክንያቱም ከአንቺ የሄደ መንፈስ ስለሆነ እነሱ ላይ የሚኖሩ ያን ያክል ብዙ አያስቸግርሽ። ግን የቤተሰብ ሲሆን ደግሞ በጣም ከባድ ነው። ሲመለክ ሲገበር የነበረ መንፈስ አንቺ ዛሬ ክርስትናችንን ጽፈሽ እና ወደዚህ ምናምን ብለሽ እንትን ብትይ መጥቶ አንቺን መከራሽን ነው የሚያበላሽ ማለት ነው። እንደውም ከነበርሽበት ዓላማ ጭራሽ ሊያስወጣሽ ይችላል ማለት ነው። ስለዚህ አሁን አንቺ ባለሽበት አሁን ቆንጆ ነው ያለሽው፣ ባለሽበት በደንብ በርቺ፣ ጠንክሪ። እንደዚህ የሚያሰንፍሽን ድካም የሚያመጣብሽን አቀደሽ ለአንድ ሳምንት ወይም ደግሞ ለ25 ቀን አቀደሽ እንዳይሳካልሽ የሚያደርግሽ መንፈስ ጸሎት ከመጀመርሽ በፊት አስረሽና ቀጥቅጠሽ ብትጀምሪ በጣም መልካም ነው ማለት ነው። መምህራችን ምንድን ነው የሚለው? በጣም የሚያስቸግራችሁ ከሆነ በእንደዚህ ነገር ምንድን ነው
በእኔ ውስጥ ያለህ መንፈስ ጸሎት እንዳደርግ የምታደርገኝ በእንቅልፍ መልክ መጥተህ ጸሎት እንዳደርግ የምታደርገኝ የማይሆኑ ሀሳቦችን የምታመጣብኝ በአጋዕዝተ ዓለም ሥላሴ ስም በአብ ወወልድ ወመንፈስ ቅዱስ ስም ታስር ብለሽ ቀጥቅጠሽ ለአጋዕዝተ ዓለም ሥላሴ 3 ሰብረሽ ወደ ጸሎት ውስጥ መግባት ትችላለሽ ማለት ነው። እና የሚያደርግሽን ነገር እየጠራሽ ቀድመሽ በመቁጠሪያ ቀጥቅጪው ጸሎት ከመግባትሽ በፊት ማለት ነው። አስረሽው ስሰግድ አብሬን ትሰግዳለህ። ከሰውነት የወጣችሁ ቆማችሁ የተደበቃችሁ ርኩሳን መናፍስት ጸጋው አጋንንት ልቀጠቅጥ መሆኑን አውቃችሁ የወጣችሁ የተደበቃችሁ በግንባር ላይ ታስሩ በአጋዕዝተ ዓለም ሥላሴ ስም እያልሽ እየጠራሽ ታስራቸውና ከዛ በኋላ ወደ ጸሎትሽ ትገቢያለሽ ማለት ነው። እና እንዲህ እኔ ብዙ ጊዜ ስለሚያጋጥመኝ ነው። በጣም ምንም ሳልሰራ ደክሞኝ ማለት ነው። በጣም ድክም ይለኛል ማለት ነው። ይጫጫናኛል ማለት ነው። እዛ ብድግ ብዬ በመቁጠሪያ ደስ ብዬ ሲል ድካሙ ብትን ብሎ ይጠፋል ማለት ነው። ያ ድካም የኔ ሳይሆን እሱ እኔ እንዳልጸልይ እንዳልሰግድ እግዚአብሔር ስም እንዳላመሰግን እንዳልጠራ አውቆ የጫነብኝ ነገር ስላለ ማለት ነው። በድካም መልካስ መስሉ ራሱ ስለተወዘፈብኝ ስለነበረ ማለት ነው። ያን ጊዜ ብን ይላል አንቺ ጸሎትሽ ትቀጥያለሽ ማለት ነው። ስለዚህ እንደዚህ የሚያስቸግራችሁ ሰዎች ካላችሁ ቀድማችሁ አስራችሁ ጀምሩ። አስራችሁ ቀጥቅጣችሁ 3 ጊዜ ለአጋዕዝተ ዓለም ሥላሴ ሰግዳችሁ ጀምሩ። ከዛ በኋላ ከጸለያችሁ በኋላ ወደ ደሙ እንደ አዲስ ተቀጠቅጣላችሁ። ከዛ በኋላ ትሰግዳላችሁ። የጸሎት ውሃ አዘጋጅታችሁ ደግሞ የጸሎታችሁን ቤታችሁን አልጋችሁን ረስታችሁ ጸጥታችሁ ጾም ካልሆነ ማለት ነው። ሮብ ካልገባባችሁ ለምሳሌ ሌሊት የምትጸልዩ ከሆነ ማለት ነው ጾም ሳይገባባችሁ ይህን ነገር እንትን እያላችሁ እያመጣጠናችሁ እንደዛ ማርሻላችሁ ማለት ነው። እና ቀደምታችን ለምንድን ነው የጸሎቱ አስጠጣ ምናምን ያቃጥለኛል ኖርማል ውሃ ሰጣ ግን ደህና ነኝ። ይሄ ምንም የኛ መልስም አያስፈልገውም። ለምን እንደሆነ አገባሽ። በውስጥሽ ያለው መንፈስ ማለት ነው የሚሆነውን ነገር እየነገረሽ ነው ማለት ነው። የጸሎቱ አስጠጭ የሚያቃጥልሽ ምንድነው? ኦልሬዲ በጸሎት ውሃው እየተቃጠለ ነው ውስጥሽ ያለው ማለት ነው። እና ምልክት እያሳየሽ ነው ማለት ነው። ስለዚህ ይሄ ምልክት ስታይ ደግሞ አንቺ እንደዚህ ነው እንዴ ብለሽ ልክ ስትጸልይ በምቀጠቀጭበት ሰዓት የጸሎቱ አስጠጣ የምታቃጥለኝ መንፈስ አጋዕዝተ ዓለም ሥላሴ ታስር እያልሽ የቀጠቀሽ ድብና አድርገሽ የቀጠቀሽው አስራሽው የጸሎቱ ዋሽን ታጠበሽ ተቀባብተሽ መተኛት ይሆናል ማለት ነው። ስለዚህ ምልክት ስታይ እንዲህ ለምን ማለት የለብሽም። ምልክት ካሳየሽማ ውስጥ እንዳለኩ እየነገረሽ ነው። የምትሰሪ ስራ እንዳልተመቸው እያሳወቀሽ እየነገረሽ ስለሆነ ይሄ ግልጽ የሆነ ነገር ስለሆነ ብዙም አትጨነቂበት። በደንብ በርቺ፣ ቀጥይ። ያው ወንድማችን በጣም ብዙ ነገር ብሎሻል። እግዚአብሔር አምላክ ይስጥልን። ወንድማችንም በርቺበት ማለት ነው። እሺ፣ በጣም ነው የማመሰግነው በእውነት ብዙ ነገሮች እንኳን መጣ እንኳን ማየው ቪዲዮውን አንዳንዴ ስለማያቸው ለዛ ነው ስለዚህ እዚህ ላይ እንደምታወሩ ስለማውቅ ነው የገባሁት እና በጣም አመሰግናለሁ። ጸጋውን ያብዛላችሁ። ወንድማችንን ተባረክልን፣ ጸጋውን ያብዛል። ቅዱስ ለሁላችሁም ተባረኩ ከምር እና አዳምጡት ወንድማችን። እንዲሁም ደግሞ ገጠመኝን በደንብ አዳምጡት። ገጠመኝን በጣም አዳምጡት። አመሰግናለሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ማተከፈት፣ እግዚአብሔር ተከፈት